የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር የቀጥታዊ ፕሮግራማችንን እነሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ህጋዊ ተግባራትን የማከናወን ችሎታ ላይ ትኩረት እናደርጋለን። ችሎታ የሚያሳጡ ሁኔታዎችን በውይይታችን እንዳስሳለን። ችሎታ የሌላቸው ሰዎች እንዴት ነው ህጋዊ ተግባራትን የሚያከናውኑት የሚለውንም እንዲሁ የአእምሮ ጤና ችግር ያለበት ሰው የሚሰራቸውን ስራዎች ማን መቃወም ይችላል የሚለውን ነገር በውይይታችን እንዳስሳለን። የአእምሮ ጤና ችግር ያለበት ሰው ከእሱ ጋር የተደረጉ ውሎች በመፍረሳቸው ምክንያት በቅን ልቦና በተወያይ ሶስተኛ ወገኖች ላይ ለሚደርሰው ጉዳት ኃላፊ ይሆናል ወይ የሚለውንም ነገር እንዲሁ እንዳስሳለን። በፍርድ የተከለከሉ ሰዎች ጋር ተያይዘው ስጦታ፣ ኑዛዜ፣ ጋብቻ ሁኔታዎች እንዴት ነው የሚስተናገዱት የሚሉትን እንደዚሁ በውይይታችን እናያቸዋለን። የተወከሉ ሰዎች ከተሰጣቸው ኃላፊነት ውጭ ቢሰሩ ምን ይጠየቃሉ የሚለውንም እንዲሁ ሰዎች ችሎታ የሌላቸውን ሰዎች ተጠቅመው የወንጀል ድርጊት ቢያስፈጽሙ ምን ይጠየቃሉ፣ እነዚህና ተያያዥ ጉዳዮችን እያነሳን እንቆያለን። በዚሁ ላይ ማብራሪያ የሚሰጡን እንግዳይም እዚህ ስቱዲዮአችን ተገኝተዋል። እንግዳይም በቅድሚያ በጣም አመሰግናለሁ። ቴክኒኩን ሃይማኖት ተሰማ ትቆጣጠራለች። አብዱልከሪም ኑሪ ፕሮግራሙን ያስፈጽማል። አዲ ተገኔ ዊቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋበዝን። አድማጮቻችን፣ ቀደም ሲል እንዳልኩት እንግዲህ ህጋዊ ተግባራትን የማከናወን ችሎታ ላይ ነው ዛሬ ትኩረታችን። በዚሁ ላይ ማብራሪያ የሚሰጡን እንግዳይን ላስተዋወቅ። አቶ አበበ ጌታሁን ይባላሉ። አቶ አበበ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። በድጋሚ እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁ ብያለሁ። አሁን በቀጥታ ወደ ቤታችን የምንገባው አቶ አበበ ስለ ችሎታ ነው ዛሬ የምናወራው። እንደው ምንድነው ቆርጥ ብሎ ባጭሩ ችሎታ ተብሎም ይገለጻልና ችሎታ በህግ ያለው ትርጉም ምንድን ነው? በአጠቃላይ የምናውቀው ነገር አለ። ችሎታ ሲባል የእውቀት የምን ሰው እንዳይመስለው፣ በህግ ግን ችሎታ ያለው ትርጓሜ እንግዲህ ችሎታ ያው ጀነራል ትርጉሙ ማንም ሰው የሚችል ማድረግ አንድ ነገር የሆነ ነገር ማድረግ የሚችል ሰው እንደማለት ነው። እንግዲህ አሁን ከህግ አኳያ ችሎታን ስንመለከት ደግሞ በተለይ የህግ ተግባራትን ህጋዊ የሆኑ ተግባራት የምንላቸው ውል መፈጸም ከሌላ ከሶስተኛ ወገን የሌላ የሶስተኛ ወገንን ጥቅም የሚነካ እንዲሁም ደግሞ የራሱን ችሎታ አለው ወይም የለውም የተባለውን ሰውዬ ጥቅም የሚነካ ተግባራትን መፈጸም ይችላል አይችልም፣ መቻል እንደዚህ አይነት ሰው ምን አይነት ነው፣ የትኛው ነው፣ መቼ ነው የሚችለው፣ ችሎታው የሚያስችለው መቼ ነው፣ የማያስችለው መቼ ነው የሚለውን ነገር የሚያብራራ ነው። ስለዚህ እንግዲህ ችሎታን በህግ አኳያ አንድ ሰው የህግ ውል ለመፈጸም ወይም ደግሞ ሌሎች ህጋዊ የሆኑ ተግባራትን ከመንግስት ጋር ሊሆን ይችላል፣ ከግለሰቦች ጋር ሊሆን ይችላል፣ ከራሱ ጋር ሊሆን ይችላል፣ ከማንኛውም ጋር ያሉትን ህጋዊ እንቅስቃሴዎች ለመፈጸም ችሎታ አለው ወይ፣ እውቀቱ አለው ወይ፣ ወይም ህጉ ይፈቅድለታል ወይ የሚለውን ነው የምናየው። ህጉ ይፈቅድለታል ከህግ አኳያ ችሎታን ስንመለከት ማለት ነው። ስለዚህ እዚህ ላይ እንግዲህ ማንም ሰው ዞሮ ዞሮ ሲፈጠር ምን ሲል ነገሮችን የሚያደርግበት አእምሮ ምናምን ይሰጠዋል። ከዛ በኋላ ግን በጊዜ ሁኔታ እንግዲህ ያ ሰው ችሎታውን ያንን የማከናወን ተግባሩን የሚያጣባታቸው የራሱ የሆኑ ደግሞ መንገዶች አሉ። እንግዲህ የመጀመሪያውን ስንመለከት ለምሳሌ ችሎታን ልናጣ የምንችለው እድሜን ነው የምናነሳው። እድሜ በኢትዮጵያ እንግዲህ እድሜ በሁለት አይነት መንገድ ልናየው እንችላለን። የመጀመሪያው እስከ 18 ዓመት ድረስ ያለ እድሜ ቶታሊ ችሎታ የለውም ተብሎ በህግ የተቀመጠ ነው፣ የተከለከለ ነው። ከዛ ባለፈ ደግሞ አንዳንድ ሰዎች በእድሜያቸው በተለይ ወደ እርጅና ላይ ሲደርሱ በተለምዶ መጃጀት የምንለው ነገር አለ። እርጅና ላይ ሲደርሱ ከአእምሮ ጋር ሊሆን ይችላል ወይም ከእድሜ ጋር የሚመጣ ነገር ነገሮችን ያው ለማገናዘብና ምንም አይነት ነገር ማከናወን በማይችሉበት ጊዜ የዛን ጊዜም ችሎታ ሊያጡ ይችላሉ። ስለዚህ እድሜን የመጀመሪያው እስከ 18 ዓመት ያለው ሙሉ ለሙሉ በህግ የተቀመጠ
ቶታሊ ችሎታ የለውም ተብሎ ተቀምጧል። ከዛ ባለፈ ግን ምናልባት ወደ መጃጀት ወደ መጨረሻ እድሜ ላይ መሰረት የሆነ ከእድሜ ጋር በተገናኘ የሚመጡ መዘንጋቶች ምናምን ካሉ ደግሞ በዛ ደግሞ እንደዚሁ ችሎታውን ሊያጣ የሚችልባቸው ሁኔታ አለ። የሁለተኛው ነው። አንደኛው ነው። ሶስተኛው ደግሞ ማነው? ሁለተኛው ደግሞ ምንድነው? በተለይ ከአእምሮ ጋር በተገናኘ ወይ ከእብደት ጋር ከአእምሮ ችግር ጋር በተገናኘ የሚመጣ ችሎታ ማጣት ማለት ነው። ያንንም አንዱን ራሱን የቻለ ነው። ሌላው በፍርድ ክልከላ የተከለከለ ሰው ወይም ደግሞ በህግ የተከለከለ ሰው ሲመጣ እንደዚሁ ችሎታዎች ሊታጡ ይችላሉ። እነዚህ ሰዎች እንግዲህ ሁለተኛው ከእድሜ ውጪ ያሉት በፍርድ የሚሰጥና እንዲሁም ደግሞ ክልከላ የሚደረግባቸው ሰዎች በአእምሮ ችግር ሊሆን ይችላል። በሆነ በህግ ላይም እንደዚህ እንደሄን የፈጸሙ ወይ ከወንጀል ጋር በተገናኘ ተከሰው ከዛ ጋር በተገናኘ መብታቸው የሚጣስ ወይ መብታቸው የሚገደብባቸው ህጋዊ ተግባራትን እንዳያከናውኑ የሚገደብበት ሁኔታ አለ ማለት ነው። ስለዚህ እነዚህን ደግሞ እድሜ ምንም ሳይሆን ሞር ከአንዱ ከጤና ጋር በተገናኘ ሌላው ደግሞ ከፍርድ ወይም ደግሞ ከወንጀል መፈጸም አለመፈጸም ጋር በተገናኘ ክልከላ የሚደረግ እና የወንጀል ድርጊቶች ሌሎች ነገሮች እንዳያከናውኑ ውሳኔ ላይ በተለይ ወንጀል መፈጸማቸው ብቻ ሳይሆን ወንጀል ፈጽሟል ተብሎ በፍርድ ቤት ጥፋተኛ ተብሎ ተረጋግጦባቸው ፍርድ ቤቱ ያንን በተመለከተ በእንትኑ ላይ በፍርዱ ላይ ሲያስቀምጥ አለ ራሱን የቻለ ከወጣ በኋላ ብሎ ከዛም አልፎ ደግሞ ማረሚያ ቤት ሲገባ ቶታሊ እስረኛ ስለሆነ ያ ሰው የተከለከለ ነው። ማረሚያ ቤት ገባ ማለት በቃ ኦሬዲ ምንም ንብረቱን ማስተዳደር ምን ማለት እንደዚህ መሳሰሉትን ነገሮች ማድረግ አይችልም ነው። ስለዚህ ኦሬዲ ህጋዊ ተግባራትን የሚያከናውናቸው ከሌላ ከሶስተኛው ወገን ጋር ከምናምን ጋር የሚያደርጋቸው ነገሮች ስለማከናወን ስለማይችል እስረኛ ስለሆነ በጥበቃ ስር ስለሆነ የዛን ጊዜ በህግ ያ ሰው በፍርድ ተከለከለ ብለን ልናስቀምጥ እንችላለን። ከዛ ባለፈ ደግሞ አንዳንድ የወንጀል ተግባራት ደግሞ ፍርድ ቤቶች ውሳኔ ከሰጡ በኋላ ይሄ ሰው ለምሳሌ አንዳንዴ ከዚህ ከተፈታ በኋላ ለዚህን አመት ወር ለሁለት አመት ለሶስት አመት ከማንኛውም ማህበራዊ ምናምን ጉዳዮች እንደዚህ ነገሮችን ከማድረግ እንዲገደብ ብሎም ደግሞ ውሳኔ ሊያስተላልፍ ይችላል። ኢቭን ከተፈታ በኋላ ብዙ ጊዜ የሚያጋጥመው ምንድነው? ማህበራዊ መብቶችን እንዳይጠቀሙ የሚከለከሉ ሰዎች አሉ። ያ ህጋዊ ተግባር ነው አይደለ? ምርጫ መምረጥ ሊሆን ይችላል። ውሎችን እንደዚህ ሰብአዊ መብቶች ላይ መሳተፍ ሊሆን ይችላል። እንደዛ ተግባራትን እንዳያከናውን ተብሎ ደግሞ ሊከለከል ይችላል። እነዚህንም ኦልሬዲ ችሎታ እንደማጣት ሊቆጠር ይችላል ማለት ነው። ስለዚህ አንድ በእድሜ ነው። ሁለተኛ ደግሞ በአእምሮ ችግር ኦር በፍርድ ቤት ክልከላ ሲደረግና እንዲሁም ደግሞ በህግ የተከለከሉ ሰዎች ስንል በእነዚህ በሶስቱ ምክንያቶች አንድ ሰው የህጋዊ ተግባራትን የማከናወን ችሎታ ሊያጣ ይችላል ማለት ነው። በጣም ጥሩ ምክንያቶቹን አንስተናቸዋል። ከዛ ፊት ግን እንደው ጠቅላላ አድርገን እንደናላሳው ፈልጌ ነበር የችሎታ ጠቀሜታ ወይም ደግሞ አስፈላጊነቱ ላይ ትንሽ እንግዲህ የችሎታ ጠቀሜታው ዞሮ ስንመለከት ማንንም ሰው ችሎታ ሲኖረው በራሱና በማንንም የማንንም ፍቃድ ሳይጠብቅ የማንንም ኃላፊነት የማንንም እንትን ሳይጠብቅ ራሱ ነገሮችን ድርጊቶችን ለማከናወን ነው የሚያገዘው። ያ እንግዲህ በራሱ ነገሮችን ወስኖ የራሱን ህይወት እንዲቀጥል የራሱ ማድረግ ያለበትን የሚጎዳውን የሚጠቅመውንና ለሌላ ሶስተኛ ወገን ይሄ ምን አይነት ነገር ያመጣል የሚሉትን ነገሮች የመወሰን መብቱን የሚያስቀምጥለት ነው ችሎታ ሲኖረው። በራሱ ብቻውን ራሱን ቆሞ ራሱን ችሎ ይወስናል ማለት ነው። አስፈላጊነቱም ግልጽ ነው። ነገሮችን በሌላ በሶስተኛ ወገን ከሚደረግልሽ አንቺ ብታረጋቸው ነገሮች ይጠቅማሉ። ይሄ ግልጽ ነው። ነገር ግን ይሄንን ችሎታ ደግሞ ያጣሰው የግድ ይሄን ነገሮች ነፃነቱን እንደዚህ ማድረጉን እንትኔ ይላል ብለሽ ዝም ብትይ ከአእምሮ ጋር የችግር ሲመጣ ምንድነው ነገሮችን በአግባቡ አገናዝቦ ላከናውን ላይፈጽም ይችላል። ስለዚህ በዚህን ጊዜ ደግሞ ኢቭን አንደኛ በራሱ ላይ ጉዳት ሊደርስ ይችላል። ራሱን ንብረቶቹን ሊያስወግድ ሊጠፋበት ሌላም ነገር ሊሆን ይችላል። ሁለተኛ ደግሞ ሌላ ሶስተኛ ወገን ደግሞ ሊጎዳ ይችላል። ስለዚህ ከዚህ አኳያ አሁን ችሎታው እንደዚህ አይነት የማገናዘብ ምን ማለት ጥረት ሲኖረው የግድ ይሄ ሰው ችሎታው በራሱ በቃ መጠቀም አለበት እንዲመሆን አለበት ከሚባል ነው ችሎታው ተከልክሎ ይህን ተግባር የማከናወን ማንኛውም ሰው ሪዝነብል የሆነ ሰው የሚያከናውናቸውን ተግባራት እያከናወነ ስላልሆነ መከልከል አለበት። ስለዚህ ለሱ ሞግዚትና አሳዳሪ ያስፈልገዋል ወደሚለው ውሳኔ መከሄዱ ደግሞ ሞር ለሱና ለሶስተኛ ወገን ጥቅም ሲባል ማለት ነው። ጥሩ ሌላው ችሎታ የሌላቸው ሰዎች አሁን ቀደም ሲል እንግዲህ በእድሜ ምክንያት ሊሆን ይችላል ከአእምሮ ጤና ጋር ሊሆን ይችላል እንዲሁም በፍርድ የተከለከሉ ሰዎች ሊሆን ይችላሉ። እነዚህ ሰዎች ችሎታ የሌላቸው ሰዎች ናቸው። ስለዚህ እንዴት ነው ህጋዊ ተግባራትን የሚያከናውኑት የሚለው ነገር እንግዲህ
የመጀመሪያውን ስንመለከት እድሜን በተመለከተ በተለይ ከዚህ በፊት በፍትሐብሔር ሕጋችን ላይ የተቀመጠ ነበር። እሱ ተሽሮ አሁን በተለይ በተሻሻለው የፌዴራል የቤተሰብ ሕግ እዚህ ላይ ምናልባት እንግዲህ ከሌሎች ክልሎች ያውጡ አያውጡ የተወሰኑ ክልሎች ያላቸው ይመስለኛል። አብዛኛው ክልሎች የቤተሰብ ሕግ ያወጡ ይመስለኛል። ከዛ ጋር በተገናኘ ደግሞ ያው ሞግዚትና አሳዳሪንም አብረው እዛው ላይ ነው ያወጡት። ምክንያቱም የፍትሐብሔር ሕጉ ላይ ያለው የሞግዚት እና እንዲሁም ደግሞ ከልጅነት ከምን ጋር የተገናኙት በሙሉ በተለይ አካለ መጠን ያላደረሰ የሚለው በአዲስ ስለተተካ ማለት ነው። በቤተሰብ ሕጉ በተለይ በፌዴራሉ በተሻሻለው ቤተሰብ ሕግ 213/2000 ላይ ማነው 1992 በወጣው አዋጅ ላይ በተለይ በአንቀጽ 215 ጀምሮ አካለ መጠን ስላላደረሱ ሰዎች የሚያትት ከዛም ደግሞ ሞግዚት ምናምን የሚሉ ነገሮች የተቀመጣለ። እንግዲህ በዚህ ሕግ መሰረት በዚህ አንቀጽ ላይ በተለይ የተቀመጠው ምንድነው አካለ መጠን ያላደረሰ ማለት 18 ዓመት ያልሞላው ማለት ነው። 18 ዓመት ያልሞላው ልጅ ማንኛውም ሰው አካለ መጠን አላደረሰም ተብሎ ይገመታል ወይም ነው ብሎ በሕጉ አስቀምጧል። እድሜን እንዴት እናውቃለን የሚለውን ነገር ሲያነሳ ሕጉ ላይ አንደኛ ያው በሰርተፊኬት ብሎ ወይም ደግሞ የልደት ሰርተፊኬትን እንደ አንድ ማስረጃ ቀርቦ እድሜ 18 ዓመት ሞልቷል አልሞላም ወደሚለው የሚለውን ክርክር የሚፈታ ይሆናል። እንደዚህ አይነት የልደት ሰርተፊኬት በሌለበት ጊዜ ግን በሁኔታዎች ወይም ደግሞ በማስረጃ በሰው ምስክር ሊሆን ይችላል እንዲሁም በሌሎች ሰነዶች ማስረጃን መሰረት በማድረግ እድሜ ሊቀመጥ ይችላል ማለት ነው። ይሄ እዚህ ላይ እንግዲህ ምናልባት አሁን ባለንበት ዘመን ላይ ያው እንግዲህ ሕጎችም አሉ። በተለይ ልደት ሰርተፊኬት አስገዳጅ የሚሆንባቸው አንድ ልጅ ሲወለድ ማስመዝገብ እንዳለበት በሌሎች አዋጆች በተለይ ከእንትን ጋር ከምንድነው የምንለው ይሄ ከውል ማነው መታወቂያ ምናምን የሚሰጥበት ይሄ ቀበሌ ላይ ወሳኝ ኩነቶች እዛ ጋር ሄዶ ማስመዝገብ እንዳለባቸው የተቀመጠበት ሁኔታ አለ። እንደውም በ90 ቀን ውስጥ ኦር ሳምቲንግ ብቻ ቀን አለው። በዛ ጊዜ ውስጥ ልጅ እንደተወለደ መመዝገብ እንዳለበት አስቀምጧል። ስለዚህ እነዚህ ነገሮች እዛ ላይ ቀጥታ ማስረጃ ስላለ ከዛ ፒክ ይደረጋል። አሁን አንዳንድ ሪሞት ኤሪያ ላይ አሁን ባለው ሁኔታ እንግዲህ ኢትዮጵያ በጣም ገጠራማ በሆኑ ቦታዎች ላይ ኢቭን እንደዚህ አይነት ግንዛቤ የሌላቸው ሰዎች አሉ። ልጆች ስቲል ልጅ ቤቱ የሚወለድበት ሁኔታ ይኖራል። እንደዚህ አይነት ነገሮች አሁን እንደ ማስረጃ እድሜን ለማቅረብ ከሰው ማስረጃ በተጨማሪ ምናልባት ወይ ታሞ ምን ተብሎ ሆስፒታል የሆነ ሰዓት ላይ ሕክምና ወስደውት ከሆነ እዛ ላይ እናትና አባቱ የተናገሩት እድሜ እንደ ማስረጃ ሆኖ የሚቀርብበት ሁኔታ ስላለ ማለት ነው። ምክንያቱም እዚህ ላይ 18 ዓመት ሞልቶኛል አልሞላኝም ጭቅጭቅ ተግባራዊ ሕጋዊ ነገሮችን ለማከናወን በጣም መሰረታዊ ስለሆኑ ነው። አንዳንድ ሰው ገና በ17 ዓመቱ በጣም ብዙ ነገር ሊያፈራ ይችላል። በጣም ብዙ ሀብት ሊኖር ይችላል። በ16 ዓመቱ በጣም ብዙ ነገሮች ሊያደርግ ይችላል። ነገር ግን ይሄ ሰው የዛን ሰዓት ተግባራትን ለማከናወን የግድ ወይ እድሜውን ሊዋሽ ይችላል ምን ሊሆን ይችላል። የዛኔ ተቃዋሚ አካላት እድሜው አልደረሰም እንደዚህ የሚሉ ነገሮች ሲመጡ እነዚህ ማስረጃዎች ቀርበው ይረጋገጣል ማለት ነው። ስለዚህ እንግዲህ 18 ዓመት ያልሞላው ደግሞ ያው ዞሮ ሞግዚት እንዲሁም ደግሞ በአሳዳሪ ነው የሚተዳደረው ማለት ነው። ስለዚህ ሞግዚት ስንል ራሱን የቻለ ሞግዚት አሁን የምንለው ንብረቱን የሚያስተዳድር ንብረቱን ብቻ ከንብረት ጋር በተገናኘ የሚሰራ ነው። አስተዳዳሪ ስንል ደግሞ በህይወት ላይፉ የልጁ የትምህርት ቤቱ የጤናው የምናምን ምንላቸው ነገሮች እንዳለ የህይወት እንቅስቃሴዎችን በሙሉ የሚያስተዳድር ልጁን ይዞ እያበላ እያጠጣ እያኖረ በስነ ስርዓት ህይወቱን እንዲቀጥል ትምህርቱን እንዴት መማር እንዳለበት ህይወቱን እንዴት መቀጠል እንዳለበት ስነ ምግባሩን ሁሉን ነገር የሚያደርግ ደግሞ አስተዳዳሪ የሚሆንበት ሁኔታ አለ ማለት ነው። ስለዚህ እዚህ ላይ እንግዲህ ሞግዚትና አስተዳዳሪ በፕሪንሲፕል ደረጃ ስንመለከት አሁን በባልና ሚስት አንድ ላይ ወይም ደግሞ ከሆኑ እናትና አባት በህግ ሁለቱም ሞግዚትና አስተዳዳሪ ተብሎ የሚገመጥበት ሁኔታ አለ። እነዚህ በሌሉ ጊዜ ነው ሌሎች ሰዎች ምናልባት ከእናት ከአባትም ደግሞ አንደኛው አካል በጣም ቢዚ የሚሆን ከሆነ ለምሳሌ ልጆችን አንዳንዱ ከወይ ባል ወይ ሚስት በጣም በስራ ቢዚ የሆኑና ወር ሌላ በጣም ከሀገር ውስጥም እዚህም ላይ ኖሩ ይችላሉ። አንደኛው ወገን ሌላ ቦታ ሊኖር ይችላል። በዚህን ጊዜ የግድ ለአንደኛው ደግሞ የዛን የህይወቱን የኑሮውን የቀለቡን የምናምን በደንብ አድርጎ እንዲከታተል ለአንድ ሰው ሞግዚትነቱን የሚሰጥበት ሁኔታ ሊኖር ይችላል ማለት ነው። ከዛ አልፎ እናትና አባት በአጋጣሚ ባይ ዲፎልት ባይኖሩ ደግሞ ለሌላ ሰው ሞግዚትና አስተዳዳሪ በፍርድ ቤት የሚሾምበት ሁኔታ አለ ማለት ነው። ሌላው ደግሞ በመጠጥ አፍሳሽ በሆኑ ነገሮች የተመረዙ ሰዎች ገንዘብ ያላግባብ ሊያባክኑ ይችላሉ እና አእምሯቸው እንደ ጎደለ ሰዎች ይቆጠራሉ። እነዚህ ሰዎች አሁን በዛች ሰዓት አንድ ሰው ለምሳሌ
በወቅቱ ሰክሬ ነበረ። በትክክል ማገናዘብ አልችልም ነበረ። አእምሮ ልክ አልነበረም። ስለዚህ በዛ ሰዓት የፈረምኩት ነገር ወይ ውል ሊሆን ይችላል፣ ብቻ ከገንዘብ ጋር የተገናኘም ነገር ሊሆን ይችላል፣ ትክክል አልነበረም። ስለዚህ ፍረስልኝ በስካር መንፈስ ነበርኩኝ ያኔ ቢል እንዴት ነው? አዎ እዚህ ላይ እንግዲህ ከአእምሮ ጤና ጋር በተገናኘ ያው እንግዲህ አንዱ ቅድም እንዳልኩሽ ችሎታ የሚታጣበት ህጋዊ ተግባራትን ለማከናወን ችሎታ ከሚታጣባቸው መንገዶች አንዱ ያው የአእምሮ እክል ነው። እንግዲህ በፍትሐብሔር ህጉ ላይ በተለይ የተቀመጠው ምንድነው? አንድ ሰው የአእምሮ እክል አለበት ብሎ የሚገመት በአካባቢው ማህበረሰብ በአካባቢው ለምሳሌ በከተማ ደረጃ ከሆነ ያው ወይ ሆስፒታል ሊሆን ይችላል በተለያዩ ማስረጃዎች ይሄ ሰው የአእምሮ ችግር የአእምሮ በሽታ አለበት ተብሎ ግንዛቤ የሚወሰድበት ሁኔታ ይኖራል። በገጠራማ ቀበሌዎች ከሆነ ደግሞ ቢያንስ ከ2000 ሰው በላይ በሚኖርበት አካባቢ ነዋሪ ባለበት ደግሞ ይሄ ሰው እብድ መሆኑ ወይም ደግሞ የአእምሮ እክል ችግር እንዳለበት ማህበረሰቡ የሚያምን ከሆነ ያ ሰው በህግ የአእምሮ ችግር አለበት ተብሎ ግምት ሊወሰድ ይችላል። ይሄ ህጉ የሚወስደው ግምት ነው። ከዛ ባለፈ ኦፖዚት በተቃራኒው ደግሞ ይሄ ሰው የአእምሮ ችግር የለብኝም ብሎ ካመነ ማህበረሰቡ አንተ የአእምሮ ችግር አለብህ ወይም ደግሞ የሆነ ሆስፒታል የሆነ እንትን ላይ ሄዶ አንተ የአእምሮ ችግር አለብህ ብሎ እንትን ካረ ይሄ ሰው ነው የአእምሮ ችግር የለብኝም ካለ ሌላ ማስረጃ በማቅረብ ነው ምናልባት ተጨማሪ ህክምናዎችን ምናምን በማድረግ ሊረታ ወይም ደግሞ የአእምሮ ችግር የለብኝም ብሎ ሊያሳምን ይችላል። በተረፈ ግን ህግ የሚገምተው በተለይ በገጠራማ በሆኑ ሰዎች ላይ ከ2000 በላይ በሚኖሩ አባወራዎች ላይ ማህበረሰቡ ይሄ ሰው የአእምሮ ችግር አለበት ብሎ የደመደመ ከሆነ አክሰፕተብል ነው፣ እንደ አእምሮ ችግር አለበት ተብሎ ይወሰዳል። ከዛ ያኛው ደግሞ እንደዚሁ በሆስፒታል ላበንትን የተረጋገጠን በተመሳሳይ መንገድ። እዚህ ላይ እንግዲህ የስካር መንፈስና አደንዛዥ የሆኑ እንትኖች የምንላለን። አሁን አንዴ በመስከሩ ብቻ አይደለም እዚህ ላይ ልብ ሊባል የሚገባው ይሄ ሰው አንዳንድ ሰዎች በጣም በተደጋጋሚ ሰክረው ከዛም አልፎ ተርፎ ደግሞ ኢቭን በመጠጥ ምክንያት ሊሆን ይችላል በሌሎች አደንዛዥ እጾች ምክንያት ከሰውነት ተራ ወይም ደግሞ ይሄ የሰው ልጅ ካለው እንትን ሊወጡ የሚችሉበት ሁኔታ አለ። ዛሬ አንድ ቀን ስለሰከረ አይደለም አንድ ቀን እንትን ሆኖ ስላላደረ በተደጋጋሚ ሆኖ በልማድ ይሄድና ወደዛ አይነት ነገር በዛ ብቻ የሚተዳደር። አሁን አንዳንድ ሰዎች አሉ በባህሪያቸው ጠዋት ተነስተው መጠጥ ካልጠጡ ልክ እንደ ሰው ማይሆኑበት የሚንቀጠቀጡበት ራሳቸውን እንትን የሚሉበት አሉ አይደል? እንደዚህ አይነት ሰዎች በጣም ሱስ ገብተው በቃ ደማቸው ከመጠጥ ውጭ ሌላ ነገር እንትን የማይልበት ደረጃ የሚደርሳሉ። በተመሳሳይ መንገድ ደግሞ በአደንዛዥ እጽም በዛ አይነት መንገድ ገብተው ያንን ነገር ካልወሰዱ በተአምር ወደ ሰውነት ወይም ደግሞ የሆነ እንትን ውስጥ የማይሆኑ ሰዎች በጣም እንትን የሚሉ ሰዎች አሉ። እንደዚህ አይነት ነገር ውስጥ የገቡትን ነው እንጂ እንደዚህ አይነት ነገር ውስጥ የገቡ እንደ አእምሮ እንትን እንዳለባቸው ሊቆጠር ይችላል። ይሄ ሲሆን ግን በምንድነው በፍርድ ቤት መረጋገጥ መቻል አለ። ፍርድ ቤት ላይ ናቸው ተብሎ በሞግዚትነት ሊሾምላቸው ይገባል እንጂ ሰው እንደዚህ ናቸው ብሎ ስላለ እንትን ማለት ያለው ሁኔታ ሰው ቢከራከር ላያሳምነው ይችላል። ግን ከነዚህ ጋር የተደረጉ ውሎችን ስንመለከት እንዳጠቃላይ ከአእምሮ ወይም ደግሞ የአእምሮ እክል አለባቸው ተብሎ ከተደረጉ ውሎችን ስንመለከት ከውል ጋር በተገናኘ ውሉ ይሄ ሰው ለምሳሌ የአእምሮ ችግር እንዳለበት በዛ ለምሳሌ በአንድ ቅድም ባልኩሽ በአንድ ቀበሌ ማህበር ውስጥ 2000 ሰው በሚኖርበት አካባቢ ይሄ ሰው አብዛኛው ሰው እብድ እኮ ነው ብሎ እያወራ ይታወቃል። ያ ሰው ከሱ ጋር አንድ ሰው ውል ቢፈጽም ውሉ ፈራሽ ነው የሚሆነው። ምክንያቱም ኦልሬዲ እንትን ነው ተብሎ ስለሚገመት ማለት ነው። ከዛ ባለፈ ሶስተኛው ወገን ላይ እንደዚሁም በተመሳሳይ በአንድ ከተማ ላይ የእብድ ነው አእምሮ ችግር አለበት ተብሎ የሚገመትን ሰው ወይም ደግሞ የተገመተን ሰው ከሱ ጋር ውል መፈጸም ውሉ ፍራሽ ሊሆንበት ሁኔታ አለ። ግን ሶስተኛ ወገን ስንመለከት ወደ ሶስተኛ ወገን የሚጎዳ አይነት ነገር ሶስተኛ ወገን በቅልቦና የተደረገ ነው ተብሎ በተገመተ ጊዜ ራሱን የቻለ የሆነ ማስተካከያ የሚደረግበት ሁኔታ ሊኖር ይችላል። ልቦና ሆኖ ከተገኘ ማለት ነው። በተረፈ ግን ከነዚህ ጋር በግልጽ አይነት ውል መፈጸም ውሉን ፈራሽ ከሚሆንባቸው መንገዶች አንዱ የአእምሮ እክል ችግር አለበት የሚለው ማለት ነው። በጀነራል በጠቅላላ የውል ህግን ስንመለከት ውሎች ፈራሽ የሚሆኑባቸው እንዲሁም ደግሞ ከመሰረቱ ውል የለም ተብሎ የሚደመደምበት አንዱ የአእምሮ ችግር ነው። ለምሳሌ ቅድም ያነሳነው እድሜን አንድ ሰው ከ13 ዓመት ልጅ ጋር
ውል ቢፈጽም በምንም አይነት መመዘኛ ቢሆን ይሄ ህጋዊ ነው ወይ ውል አለ ተብሎ በፍጹም ከመሰረቱ ውል የለም ብሎ ነው ህግ የሚወስደው ማለት ነው። ምክንያቱም 13 ዓመት ልጅ ውል ሊዋዋል ስለማይችል ልክ የአእምሮ ችግርም ያለበት ሰው ጋር ውል የፈጸመ ሰው በተለይ በሞግዚት አስተዳዳሪ የሆነ እንደሚያወቅ እንደዚህ አይነት ውሎችን የሚፈጽም ሰው ምንም ውል እንደሌለ ተቆጥሮ ይሄ ሶስተኛው እንትን ምን የሚለው ነገር ኢቭን ተግባራዊ ላይሆን የሚችልበት ሁኔታ አለ ማለት ነው ያወቀ። አንዳንዴ ግን ሳያውቁ በቅን ልቦና የሚደረጉ ከሆነ ደግሞ ያንን የቅን ልቦናውን አይቶ ማስተካከያ የሚደረግበት መንገድ መፍትሄ የሚወሰድበት ሁኔታ አለ ማለት ነው። ስለዚህ አንድ ሰው አንድ ቀን በመጠጣቱ ብቻ አንድ ቀን እየጠጣ በዛ በመጠጥ ኃይል ተነሳስቶ ውል መፈጸሙ ምናምን እኔ መጠጥ ስለጠጣው ነው ብሎ እንደ መከላከያ ሊያቀርቡ አይችልም። ይሄንን ማለት ነው ምናልባት ይሄንን እንደ መከላከያ ሊቀርብ የሚችልባቸው መንገዶች ምንድነው? የወንጀል ተግባር ከሆነ ላይ ሜቢ በስካር መንፈስ ወንጀል መፈጸም እስከምን ድረስ ያስቀጣል እስከምን ድረስ ነፃ ያደርጋል የሚለው ራሱን የቻለ ህግ ስላለ ከዛ ላይ ክርክሩ ሊያነሳ ይችላል። በፍትሐ ብሔር ጉዳይ ከሆነ ግን ዛሬ ይሄ ቅድም ያልኩሽ በጣም በመጠጥ ውስጥ ገብቶ ኢቭን አደንዛዥ የሆኑ እጾችን እየተጠቀመ በቃ በልማድ ከነዛ ውጪ ፍጹም ራሱን እዛ ውስጥ ዘፍቆ የጣለ ሰው ነገሮችን ተግባራትን ማከናወን የማይችል አይነት ሰው ያ ሰው አእምሮ ችግር አለበት ብሎ ቤተሰብ የቅርብ የሆነ ሰው እንትን የክልከላ እንዲደረግበት ሊያደርግ ይችላል። ያ ደግሞ በግልጽ ተቀምጧል። በፍርድ ቤት ክልከላ ይደረግልኝ ብሎ ጥያቄ ማቅረብ አለበት። እንደ ጥያቄ ያንን ሲያቀርብ በዚህ ምክንያት ክልከላ ይደረግ። ይሄ የሚያደርጋቸው ተግባራት በሙሉ ህጋዊ ተግባራትን ማከናወን ያምሮ እንትኑ ይሄ ከሰውኛ ወጥቷል። ኦሬዲ የሚሰራው የሚተገብረው በመጠጥ ኃይልና በመጠጡ ወይ በአደንዛዥ እጾችን በመጠቀም እንጂ ኖርማል የሆነ ወይም ደግሞ መደበኛ የሆነ ሰው የሚያከናውነው ተግባር አይደለም። በዛ ልክ አይደለም እያሰበ ያለው ተብሎ ስለሚገመት ክልከላ ይደረግ የሚል ነገር ሊነሳ ይችላል ማለት ነው። ስለዚህ በሶስተኛው ግን እንግዲህ ምናልባት ሶስተኛው ላይ የፍርድ ክልከላ የምንላቸው በተመሳሳይ መንገድ እነሱ እንግዲህ ውሎችንም ምኖችንም የሚያደርጉባቸው ሁኔታዎች ይኖራሉ። ያ ደግሞ ያው በሞግዚቶች አማካኝነት ማለት ነው የሚደረገው። ከውል ጋር ተያይዘው እንመለስበታለን። ሌሎች ማንሳቸው ጥያቄዎች ስላሉ ጤና ይስጥልን። አደይ እንደምናረፈዳችሁ። ጤና ይስጥልን። ፈጣሪ ይመስገን ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። ለሁሌው ሰናይ ተግባራችሁ በጣቢያው ለፕሮግራሙ ላንቺም ለእንግዳይ ማክብሮቴ ልባዊ ነው። እንግዲህ እኛ ሰዎች በማህበራዊ መስተጋብር በተለይ እርስ በርስ በሚኖረን ግንኙነት እንዲሁም ህጋዊ ተግባራት ለመፈጸም መብታችንንም ለማስከበር ከፍ ሲል ደግሞ ግዴታችንን ለመወጣት እንዲሁም ህጋዊ ኃላፊነትን ወይም ተጠያቂነትን ለመውሰድ ችሎታ ሊኖራቸው ይገባል ይባላልና ይሄ የፍትሐ ብሔር ህግም ከዚህ ጋር ተያይዞ የወጣ ይመስለኛል። እንግዲህ በደንብ አብራርተውታል። የኔ ጥያቄ ምንድነው የሰዎች ችሎታ ምንነት፣ ጠቀሜታ፣ አስፈላጊነት እንዲሁም የሰዎች ችሎታ የማይኖርባቸው ሁኔታዎች ከፍትሐ ብሔር ህግ አንፃር መቀመጡ እና መደንገጉ ምንድነው አስፈላጊነቱ የሚለው ነው። ሲቀጥል ደግሞ እንደው ችሎታ የሚያሳጡ ሁኔታዎች በእድሜም በአይምሮም ሁኔታ ወይም በፍርድ የሚደረግ ክልከላ ነውና እንደው በፍርድ የሚከለከልበት መሰረታዊ ምክንያትስ ምንድነው? ለመሆኑ በፍርድ የተከለከለ ሰው ህጋዊ ግንኙነቱን በመልኩ ነው ማድረግ የሚቻለው? የምናወራው ስለ ተፈጥሯዊ ሰዎች ነው። ከተፈጥሯዊ ሰዎች በተጨማሪ የሰውነት መብት የተሰጣቸው ድርጅቶችና ልዩ ልዩ አገልግሎቶች የተመደቡ ንብረቶች ችሎታ ያላቸው መሆኑ የሚረጋገጠውስ እንዴት ነው? ለመሆኑ በህግ የሚከለከሉ ሰዎች ምን አይነት ናቸው? በህግ የተከለከለ ሰው አሳዳሪ የማይኖረው ከሆነ ንብረቶቹ አስተዳዳሪስ ለማን ነው የሚሰጠው? የመጨረሻ ግን የማደርገው እንደው ችሎታ ህጋዊ ግንኙነት ለማከናወን መሰረታዊ ጉዳይ እንደሆነ ይታመናል። ማንኛውም ሰው ህጋዊ ግንኙነት ከሰዎች ጋር ከመፈጸሙ በፊት የሚዋዋለው ሰው ችሎታ ያለው መሆኑን እንዴት ማረጋገጥ ይቻላል? ችሎታ ከሌላቸው ሰዎችስ ውል ብንፈጽም የሚደርሰው ጉዳትስ እንዴት ነው? ይሄስ ህጉ እንዴት ሊከላከል ቻለ? በአጠቃላይ ሆነ በአመዛኙ ግን ይሄ ህግ መውጣቱን በብዛት የምናውቅ ሰዎች አይደለንም ያለ ነው። እንደው ህጉን ለባለድርሻ አካላት ለማህበረሰቡ ከማስተዋወቅ አንጻር እናንተ የምትሰሩት ነገር እንዳለ ሆኖ ህጉ ሲወጣስ የተቀመጠ ነገር አለ ወይ የሚለውን ለመጠየቅ ነው። ክብረት ይስጥልኝ አደይ። በጣም እናመሰግናለን መምህር እንዳልክ። እሺ ሌላ አድማጭ አለን። ሄሎ ጤና ይስጥልን። ጤና ይስጥልን። በማነው አደይ ሰላም ነው? አለን ይመስገን። እሺ ላንቺም ለአቶ ጌታሁንም የከበረ ሰላምታ ይድረስልኝና መምህር ዳንኤል ለኝ ከንሳር ወረደልኝ። እሺ እኔ በዚህ በተነሳው ርዕሰ ጉዳይ ላይ የምሰጠው ማንሳው ጥያቄ ምንድነው?
ችሎታ ያላቸው ማለት ነው። እንግዲህ ችሎታ አንጻራዊ ነው። ችሎታ የሰው ልጅ ችሎታውን በተለያየ ምክንያት ሊያጣ የሚችል ቢሆንና አሁን ቅድም አቶ ጌታሁን ያሉት እንደተጠበቀ ሆኖ ነገር ግን ችሎታ ያላቸው የህግ እውቀት ላይኖራቸው ይችላል እና እንደዚህም የተለያየ ነገር ላይኖራቸው ይችላል በህግ ዙሪያ ማለት ነው እና በዚህ ምክንያት ንብረታቸውን የሚያጡ ወገኖች አሉ። ለዚህ ደግሞ ትልቁ ምክንያት የሚሆነው የህግ አዋቂ ነን የሚሉ በተለይ ህግ አዋቂዎች ግን መንገድ የሚያውቁ ሰዎች በሙስናም ሆነ በተለያየ መንገድ ከዛኛው ከሁለተኛው ወገን ጋር ይሻረኩና በሚያሳጡበት ሰዓት አለ። ይሄ ነገር እንዴት ነው የሚፈታው? ማለት ተጠያቂነቱ ማን ላይ ነው የሚያርፈው? ማታውን ጉዳዩን ማንሳት አስፈላጊ ስላልሆነ ነው ለሚዲያው እንጂ በእንደዚህ አይነት መንገድ በተለይ ገጠሩ ማህበረሰብ ላይ ይህ አይነት ችግር አለ። አሁን በፍትሐ ብሔር ጋር ተያይዞ ማለት ነው የሆነ የመሬት ጉዳይ ነበርና ልጁ ችሎታውን ማለት መብቱን ያጣበት አጋጣሚ አለ። ይሄንን ደግሞ ሆን ብሎ የህግ አዋቂ ነኝ በሚል ነው ነገሩን አጣሞ ሰውየው ወይም ልጁ እንትኑ እንዳጣ የተደረገው። በዚሁ መንገድ መጥቶም ሄዶም የተለያየ ቦታም ሄዶ እስካሁን ልጁ ተጠቃሚ ያልሆነበት አጋጣሚ አለ። ይሄ አንዱን አነሳሁት እንጂ በእንደዚህ አይነት አጋጣሚዎች መብታቸውንና ጥቅማቸውን የሚያጡ ግለሰቦች አሉ። ያው የህግ እውቀት ካለመኖሩም የተነሳ እንደገና ደግሞ የህግ አዋቂ ነን የሚሉ አካሎች በሚያጣምሙት ሁኔታ ይሄ ነገር እንዴት ነው የሚፈታው? ማንስ ነው ኃይል የሚለው? ምናልባት አቶ ጌታሁንም ከልምድም ከምንም እንትን እንዲሰጡኝ ብዬ ነው። እሺ፣ እናመሰግናለን በጣም። እሺ፣ ሌላ አድማጭ ካለ አሁንም እናስተናግዳለን። ህጋዊ ተግባራትን የማከናወን ችሎታ ነው ጉዳያችን። አድማጭ መስመር ላይ ያለ። ሄሎ፣ ጤና ይስጥልኝ። አይደል? ጤና ይስጥልን። እንግዲህ አንቺንም ትሁት አስፈጻሚ ጣቢያችንም እንግዳችንም አመሰግናለሁ። አስር አለቃ ብነት ምትኩ ከዚሁ ከአዲስ አበባ ብዬ ገባው። እሺ፣ እንግዲህ ህግን ካለማወቅ ተጠያቂነት አያድንም ስለሚል ቃሉ እንግዲህ ይሄም ህጋዊ ችሎታ በሚለው እኔም ግንዛቤ ሲል ለምሳሌ በፍርድ የተያዘ ሰው የተጠየቀ ሰው እዛ ሆኖ መወከል አይችልም። ፍርዱን ግን ፈጽሞ ሲወጣ እንደ አንድ ዜጋ ሆኖ አዲስ ህይወት ስለሚቀጥል ያ ኦፕሽን እድሜ ልኩን ተዘግቶ ይሆናል ብዬ አላስብም። ምክንያቱም በሽብርተኝ በተለያየ ነገር ሊሆን ይችላል በሙሉ የሚከለክልና በመሀል የሚከለክላለ። ግን እቺ የአእምሮ ህመም በሚለው ላይ ጥያቄ መጣልኝና አንድ ሰው እንደ ጨጓራ ህመም እንደ ኩላሊት ህመም አእምሮውን ይታመማል። ግን ታክሞ ደግሞ ሊድን ይችላል። ሁልጊዜ የተፈረጀው ሰው ይሄ መወከል አይችልም በሽተኛ ነው ተብሎ ጀጅ መደረግ የለበትም። ይታመም ይታከምም ደግሞ ይወጣል። በማህበረሰብ ደግሞ በሽተኛ ነው ብለው በህግ አግባብ በህክምና ነው አይደል ሰው በሽተኛ ተብሎ የሚረጋገጠው። ማህበረሰቡ ደግሞ ያን የታመመው ሰው ሁልጊዜ እያነሳሳ ይሄ ነገር እንደዛ ነው ከሚል ምን ያህል ስራ ነው ማንነው በሽተኛ ነው መወከል አይችልም በሽተኛ ነው ብሎ ጀጅ የሚደረገው በባህል ነው በህክምና ነው። ሁለተኛ ደግሞ ተነስቶ ወደ ህግ አግባቢ ደግሞ ሲመጣ ኖርማል ከሆነ እንደማንም ሊቀጥል ስለሚችል ይሄ ነገር ፍሌክሲብል ወይም ደግሞ ተለዋዋጭ አይሆንም ወይ ዝግ ሆኖ ነው የሚቀመጠው የሚለውን ሁለት ጥያቄ እንዲመለስልኝ ነው። አመሰግናለሁ። በጣም ጥሩ። እሺ፣ እናመሰግናለን በጣም። እሺ፣ ሌላ አድማጭ አለን። ሄሎ 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 ሄሎ፣ ጤና ይስጥልን። ጤና ይስጥልኝ። አዳይ እንዴት አደርሽ? አለን ይመስገን። በቅድሚያ ለአንቺም ለጣቢያውም ለምትሰጡት ማህበራዊ አገልግሎት ክብረት ይስጥልኝ ማለት ፈልጋለሁኝ። እናመሰግናለን። እሺ እሺ፣ እንግዲህ በተነሳው ሀሳብ ላይ ያው ውልን በመስጠት የአእምሮ ችግር ያለባቸው ሰዎች የሚል አይደለ ርዕሱ? ህጋዊ ተግባራትን የማከናወን ችሎታ አንዱ ነው የአእምሮ ጤና። አዎ፣ የጤና ችግር ያለባቸው እንግዲህ ያው እንደሚታወቀው የአእምሮ ችግር እንግዲህ ብዙዎች ናቸው አይደለም? አሁን እኛ ኢትዮጵያኖች የምናውቀው አንድ ሰው ጨርቁን ጥሎ የተለያየ ነገር እንትን ብሎ ከሄድ ነው ይሄ የአእምሮ ችግር አለበት ብለን እንትን የምንለው። አንዳንዶቹ እንዲህ የማይታይ የስነ ልቦና ጫናና የአእምሮ ችግር ያለባቸው አንቺ ከምታስቢውና አንቺ ከምትፈጽሚው ነገሮች ኦድ የሆኑ አሰር ሄሎ፣ እየሰማሽ ነው? እሺ፣ ኦድ የሆነ ነገር ያላቸው ውልን በሚሰጡበት ጊዜ እና በሚቀበሉበት ጊዜ እንግዲህ ማህበረሰባችን የሚያውቀው ያንን ነው አይደለም እንደ አእምሮ ችግር አለበት የሚለው። ይሄ ሰው የውስጣዊ የማይታወቅ የጤና ችግር ኖሮት አላስፈላጊ ውሎችን ከገባ በኋላ የሚደርስበትን ቀውስ በተመለከተ ህጉ እንዴት ያየዋል?
በገጠሪቱ የሀገራችን ክፍል ያው ቅድም ባብነት ጠቅሶታል። ማህበረሰባችን የሚሰጠው የተለያየ አይነት አስተሳሰብ አለ። አእምሮ ችግር አለባቸው የሚባሉ ሰዎችን በተመለከተ። በከተማ ግን ከሆነ በባለሙያዎች ተጠንቶ ይሄ ሰው የአእምሮ ችግር አለበት ከተባለ አፕሮቭ ይሆናል አይደለም። እንደዚህ አይነት ውሎችን ሰጥቶ ነገሮች የተበላሹበት ሰው እንዴት ማስተካከል ይችላል? ሁለተኛ ደግሞ በገጠሪቱ ክፍል አንዳንድ አረጋውያን እናቶች ጠዋሪ የሌላቸው መሬታቸውና ንብረታቸውን አሳልፈው የሚሰጡበት ሁኔታ አለ። አርሶ እንዲያበላቸው መሬትን በተመለከተ ይህንን እነሱ ሳያውቁ የአእምሮ ችግርም ሳይኖርባቸው የተለያየ ነገር በመፈለግ ሰዎች የአካባቢ ሰዎች ያላቸውን አንጡራ ሀብት ለተለየ ሰው ዋላል ለሚጠቅማቸውና ለእንትን ለሚላቸው ሰው አሳልፈው ይሰጣሉ። እነዚህንም እናቶችና አረጋውያን ከመከላከል አኳያ ህጉ ምን አይነት ድጋፍ ይሰጣል የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። እሺ፣ በጣም እናመሰግናለን። በእርግጥ የአእምሮ ጤና ችግር በግልጽ ያልታወቀ ወይም ደግሞ የተደበቀ እንደ ጥያቄ ይዘነዋል እኛ። በጣም አሪፍ ጥያቄ ነው ያነሱልን ማርታ። እሺ፣ ሌላ አድማጭ አለን። ሄሎ ሄሎ። አረ ጤና ይስጥልኝ። ጤና ይስጥልን። አብሮ ይስጥልን። ጋሻው እስከ ጎንደር። እሺ ጋሻው፣ እንግዲህ አድማጮች ምን እንዳሉት በተለይ እነዚህ አቅመ ደካሞችና የአእምሮ እንትኖችን እንግዲህ ቅድሚያ እኛ ኢትዮጵያውያን እንደ አእምሯችን ተለቃ አስተሳሰባችን ማንኛውም ሰው እንደነዚህ በተለይ በህግ ስርዓት የእነሱን ጥቅም ለማስከበር ትልቅ ስጦታ ብንሰጠው ከፈጣሪ ወይም ከአዳም የምናገኘው ነገር ስለሆነ እንደዚህ አይነት ነገሮችን ብንሰራ እኔ እንደሚገርመኝ ቅድም እንደሰጡት አንዳንድ አታላይና አጭበርባሪ የምናያቸው እኮ አንዳንድ ጊዜ አሉ እኮ እነዚህ አቅመ ደካማዎችን እኮ ገሸሽ የምናደርግበት እንደዚህ አይነት ነገርና የአእምሮ ዘገምተኞች በተለይ እንደዚህ ንብረታቸውን እንትን የሚሉበት አለ፣ በጣም የሚመጠጡበትና አንዳንድ ጊዜ ደግሞ ይሄ ኢትዮጵያዊነትን እና ደግሞ ተፈታዊ የማይወደድ ደግሞ አፌ ጮለን ተብሎ ደግሞ አታላይና አጭበርባሪዎችም ደግሞ ይገኛሉ። ደግሞ ሌሎችንም ደግሞ ለመዝረፍ በእንደነዚህ እያንዳንዳችን ምንድ ስራ እየተሰራ ነው። አንዳንድ ጊዜ እንደነዚህ አይነት በተቋማት ላይ የምናስቀምጣቸው ሰዎች ከሲቪል እየተሰማ ነው አይደለም? እሺ። ከሲቪል ሰርቪስ በስተቀር ደግሞ ህዝብ የሚያምንባቸውን ሰዎች በተቋማት ብናስቀምጥ በህግ ስርዓትም ደግሞ ደካማ ስራ አይሰራምና እንደዚህ አይነት ስራዎች ሊሰሩ የሚለው ነው። እሺ፣ እናመሰግናለን በጣም አድማጮቻችን ያነሱልን ጥያቄዎች ጥሩ ናቸው። እነሱን ጠቅላላ አድርገን ኋላ ላይ እንመጣባቸዋለን። እኛ ያዝናቸውን ጥያቄዎች በመጀመሪያ እናንሳቸውና አንዳንዶቹ የሚገናኙ አዱኛ ከያዝናቸው ጋር እነሱን ጎን ለጎን እያየን እንሄዳለን። ቀደም ሲል ያነሳሁት ጥያቄ አለ ከአእምሮ ጤና ችግር ጋር ተያይዞ የአእምሮ ጤና ችግር ያለበት ሰው የሚሰራቸውን ስራዎች ማን ነው መቃወም የሚችለው? እንግዲህ እንዳጠቃላይ ስንሄድ ያው ችሎታ የለውም ገሌ ይሄ ህጋዊ ተግባራትን ለማከናወን ችሎታ የለውም የሚለውን ነገር ለማንሳት በተለይ እንደተባለው ቅድም በህግ 18 ዓመት ያልሞላው ሰው ያው በህግ አካለ መጠን አላደረሰም ተብሎ ስለተቀመጠ እዛ ላይ በተገናኘ የመጀመሪያ ሞግዚት የሚሆኑት እናትና አባት ናቸው። እነሱ ከሌለው ግን ሌሎች ህጉ ያስቀመጣቸው ሰዎች አሉ፣ እነሱ ሞግዚት ይሆናሉ ነው። እንግዲህ ክልከላ ማለት አሁን ለምሳሌ በህድ ችሎታውን ያጣም በፍርድ የተፈረደበት ክልከላ የተደረገበትም ሰው ሞግዚትና አስተዳዳሪ ግድ ይመደብለታል። ማን ነው ጥያቄውን የሚያቀርበው የሚለው ነው ትልቁ ነገር። በተለይ ከአእምሮ ችግር ጋር በተገናኘ ቅድም እንደውም የተነሳው ምንድነው አንድ ሰው የአእምሮ ችግር ማንንም ሰው የሚያየው የአእምሮ ችግር አለበት ብለን አሁን እኛ የምንመለከተው ቅድም እንደተባለው ምናልባት ጨርቁን ቀዳዶ ምን ብሎ መንገድ ላይ ሲራመድ ምናምን የምናየው ወይም ደግሞ ከማህበረሰቡ ለየት ያለ ነገሮችን ሲያከናውን ማህበረሰቡ በአደባባይ ማከናወን የማይፈልጋቸውን ነገሮች ሲያከናውን ስናየው እንደዚህ አይነት ነገር ወጣ ያለ ሲሆን ነው አእምሮ ችግር አለበት ብለን በጭንቅላታችን እንደመድም። እንደዚህ አይነት ነገር ሲሆን ዞሮ በከተማ ምናምን ስናይ ያው ማህበረሰቡ ህጉ ያስቀመጠው እዛ ላይ በህግ ወይም ደግሞ በአንድ ይሄንን ማረጋገጥ በሚችል ሆስፒታል በተለይ መረጋገጥ መቻል እንዳለበት አስቀምጧል። ስለዚህ ማን ነው ጥያቄ የሚል የመጀመሪያው እንግዲህ በቅርቡ ኢንተረስትድ የሆነ ወይም ደግሞ በቅርቡ በሱ ዙሪያ ያለ ቤተሰብ ነው የመጀመሪያው የአእምሮ ችግር ገዳ ያለበት ብሎ። ስለዚህ ይሄ ሰው ለምሳሌ ወይ ባል ወይ ሚስት ባልና ሚስት አንድ ላይ ሆነው ወይ ባል ወይ ሚስት አንዱ
የአእምሮ ችግር እክል ቢገጥምበት አንደኛው አካል ወይ ባልየው ወይ ሚስቴ ወይ ባሌ እንደዚህ አይነት ችግር ስላጋጠመው ፍርድ ቤቱ ይሄ ሰው ምንም አይነት ህጋዊ ተግባራትን እንዳያከናውን ክልከላ ይደረግልኝ ወይም ደግሞ ፍርድ ይስጥልኝ የመከልከል ፍርድ ይስጥልኝ ብሎ ጥያቄ ሲያቀርብ ፍርድ ቤቱ ያንን ሰው ለምሳሌ የአእምሮ ችግር ነው ከተባለ የአእምሮ ችግር አለበት የለበትም የሚለው ማስረጃ የማረጋገጥ ግዴታ ይኖርበታል ፍርድ ቤቱ ማለት ነው። በዚህን ጊዜ ይህንን ማረጋገጥ ወደሚችል አካል ትእዛዝ ነው የሚሰጠው። ሆስፒታል ሊሆን ይችላል። ዞሮ ሆስፒታል ነው ሞር የህክምና ተቋም ላይ በመላክ ይሄ ሰው የአእምሮ ችግር አለበት የለበትም የሚለው እንዲረጋገጥ ያደርጋል። ከዛ በኋላ ልክ መረጋገጡ እንደታወቀ የአእምሮ ችግር አለበት የሚል ማስረጃ ኮንፊርም ተደርጎ ሲመጣ ምን ይሆናል ማለት ነው? ክልከላ ይደረጋል ማለት ነው። ስለዚህ በዚህ ጊዜ ክልከላው ምንም አይነት ህጋዊ ተግባራትን ማከናወን አይችልም። ከሱ ጋር ማንኛውም ሰው ህጋዊ ተግባር ያከናወነ ቮይድ ነው ወይም ደግሞ በቃ ምንም እንዳልተከናወነ ነው የሚቆጠረው ተብሎ ይቀመጣል ማለት ነው፣ ይደመደማል። በዚህ ጊዜ ንብረት ካለው ኢቭን ንብረቱን ትተን የሰውየውንም የኑሮ ሁኔታ የግድ እንትን መባል አለበት። የዚህ ጊዜ ደግሞ ምን ይመጣል? ሞግዚትና አስተዳዳሪ እንዲሾምለት ጥያቄ ይቀርባል ማለት ነው። ስለዚህ ሞግዚት ማን ይሆናል? አስተዳዳሪም ይሆናል። ህጉ ላይ የተቀመጠው አግባብ ለሱ የመጀመሪያው ቅርብ የሆኑ ሰዎች በሙሉ ሞግዚትና አስተዳዳሪ የሚሆኑበት ሁኔታ አለ። ያም ፍርድ ቤቱ ገሌ የዚህን ሰው ሞግዚት አስተዳዳሪ እንዲሆን ያስቀምጣል። በኋላ ላይ እንመጣለን ሰው ከንብረት ጋር በተገናኘም እንዲህ ብሎ ውሳኔ ይሰጣል ማለት ነው። በተመሳሳይ ክልከላ ማለት የፍርድ በተለይ በፍርድ ቤት ይሄ በህግ የተከለከሉ ሰዎች የምንላቸው የታሰረ ሰው ነው። እዛ ላይም ሲሆን ደግሞ የታሰረ ሰው ነገሮችን በውክልና ወይም ደግሞ ሞግዚት እንዲሾምለትን ጥያቄ ሊያቀርብ ይችላል። ገሌ ያስተዳድር ብሎ ሊያስቀምጥ ይችላል። ኦር ደግሞ አስፈላጊ ከሆነ ሌሎች ህጋዊ ተግባራት እንዲከናወኑ ውክልና እንዲሰጥ ከማረሚያ ወይ ከያዘው አካል ጋር ግንኙነት በማድረግ ውክልናውን ለሌላ ሰው እንዲሰጥ የሚደረግበት ሁኔታ ሊኖር ይችላል። ይሄ ግን ሜቢ ሄዶ እዛ ውክልናውን ማድረግ መስጠት ስለማይችል የግድ ንብረቱን የሚያስተዳድርለት እናንተን የሚልለት በቤተሰብ በኩል እንዲሾምለት ጥያቄ ሊያቀርብ ይችላል ማለት ነው። ስለዚህ በዛ አግባብ ተግባራዊ ይሆናል ማለት ነው። ዞሮ ይሄ ሰው በፍርድ በተለይ የአእምሮ ችግር አለበት ተብሎ ሲደመደም ቅድም የአእምሮ ችግር ያልነው ከአእምሮ ከማከናወን አሁን እዚህ ላይ በደንብ አድርገን ልብልን የሚገባ ከምናየው ውጪ አንዴ ወጣ ገባ የሚሉ የአእምሮ ችግሮች አሉ። በጣም በከፍተኛ ስትረስ ጭንቀት የሚመነጭ ተግባራትን በአግባቡ ማከናወኑ ሰዎች አሉ። እንደዚህ አይነት ሰዎች እንደዚህ አይነት ኢንሲደንት እንደዚህ አይነት ነገሮች የሚታዩ ከሆነ በቅርብ ያለ አካል በቅርብ ያለ ቤተሰብ ነው ይሄ ሰው እንደዚህ አይነት ችግር ስላለበት የአእምሮ ችግር ስላለበት ክልከላ ይደረግልኝ ብሎ ጥያቄ መደረግ ያለበት። በፍርድ ቤት ክልከላ ካልተደረገ ስቲል ዝም ብሎ ያው በግምት ደረጃ አእምሮ ችግር አለበት ምናምን እየተባለ ይወራል እንጂ ነገሮችን ሊያከናውን ይችላል። በኋላ ላይ ቅድም እንዳልኩት ሶስተኛ ወገን ለምሳሌ አንዳንዱ ምንም ሳያውቅ ውል ሊፈጽም ይችላል። አንዳንዱ ሰዎች ሙሉ ስታያቸው እኮ በጣም በስነ ስርዓት እየተናገሩ በስነ ስርዓት እያሉ ውል ይፈጽማሉ። ግን ስታያቸው ደግሞ የአእምሮ ችግር አለባቸው። በሳይንስ የተረጋገጠ የአእምሮ ችግር ሊኖርባቸው ይችላል። ስለዚህ እነዚህ ሰዎች አሁን እንደዚህ አይነት ውል በፍርድ ቤት ካልተከለከሉ እንደዚህ አይነት ነገሮችን ቢፈጽሙ ነገ ተነገ ወዲያ ምን ይሆናል ማለት ነው? ተጠያቂ ማለት ንብረቱን የሚታጣበት ሁኔታ ላይ ሶስተኛ ወገን በቅልብ ሆነ ያደረገው ከሆነ የራሱን የቻለ ደግሞ አካሄድ ሊኖር ይችላል። ስለዚህ ምን ጊዜም የአእምሮ ችግር አለበት ተብሎ ሰው ከተገመተ ሲገምት አንዳንድ አካባቢ ሲያይ ጭንቀቶች እንደዚህ አይነት ነገሮች ሲያይ የቅርብ የሆነ ሰው ክልከላ እንዲወጣ ማድረግ መቻል አለበት። በእርግጥ ፍርድ ቤቱ በእያንዳንዱ ነገር በመጣለት ላይ ክልከላ ያደርጋል ማለት አይደለም። በህግ ራሱን ችሎ በህክምና የተሰጠው ይሄ ሰው እንደዚህ አይነት ተግባራትን ለማከናወን ዝግጁ ወይም አእምሮ ትክክል አይደለም ተብሎ በትክክል በሳይንስ ባለው እንትን ሲረጋገጥ ብቻ ነው ይሄንን የሚያደርገው እንጂ በየጊዜው ክልከላ ብናቀርብ ላያደርግ ይችላል። ከዛ ባለፈ ደግሞ አረጋውያንን ስንመለከት ቅድም እንዳልኩሽ ከእድሜ ጋር በተገናኘ የአእምሮ ችግር ሊፈጠር ይችላል። በጣም ከእንትን ከማለት የተነሳ ራሳቸውን የማይቆጣጠሩ ይኖራሉ። ወደ ማለት በቃ ወደ አለማገናዘብ እንደውም የሚባለው ምንድነው ወደ ልጅነት የሚመለሱበት ሁኔታ አለ በጣም ሲያጅ ሰው። ስለዚህ ያ ሰው ማለት ምንም ነገር አያውቅም፣ ምንም ነገር አያገናዝብም ነው። ያ ነገር በተረጋገጠበት ሁኔታ ለምሳሌ በጣም ከባድ የሆነ በሽታ ሊሆን ይችላል። በጣም ከባድ ከቤት የማያንቀሳቀስ ያልጋ ቁራኛ የሚያደርግ ነገር ሊኖር ይችላል። ይሄ ሰው አሁን ተንቀሳቅሶ ህጋዊ ተግባራትን ሊያከናውን ይችላል። ይሄ ጉዳቱ ምንድነው? በሱ ላይ አንዳንድ ነገሮች ንብረት ካለው አይንቀሳቀስም ወይ ውክልና የለም
አዘርዌስ ደግሞ ሞግዚት ከሌለ ስለማይንቀሳቀስ የግድ እንደዚህ አይነት ሰዎችም ሲሆኑ ምንድነው በፍርድ ቤት ሲረጋገጥ ይሄ ሰው እንደዚህ አይነት ነገር ላለማድረግ ቋሚ ዘላቂ የሆነ በሽታ አጋጥሞታል መንቀሳቀስ የማይችልበት ካልጋ ማይነሳበት ሁኔታ ኮንዲሽን በሚመጣበት ጊዜ ክልከላ ተደርጎ ለሌላ ሰው ሞግዚት የሚሆንበት ሁኔታ አለ ማለት ነው። እነዚህ አይነት ነገሮችን አሁን ሞግዚትና አስተዳዳሪ ለማድረግ እነዚህን በፍርድ ቤት የግድ ጥያቄ ቀርበው ሊደረጉ ይችላሉ ማለት ነው። ጥሩ። ሌላው ቀደም ሲል ሲያነሱት ነበረ የአእምሮ ጤና ችግር ያለበት ሰው ከእርሱ ጋር የተደረጉ ውሎች በመፍረሳቸው ምክንያት በቅን ልቦና በተወያይ ሶስተኛ ወገኖች ላይ የሚደርሰው ጉዳት ኃላፊ ይሆናሉ። ኃላፊነት እንግዲህ የቅን ልቦናን በተመለከተ ኃላፊነት አይኖርም። ኖርማሊ ወይ ውሉ ፈራሽ ነው የሚሆነው እንትን አይልም። ግን አሁን ለምሳሌ የቅን ልቦና ስንል ገዢው በቅን ልቦና አድርጎ ሊሆን ይችላል ወይ ውሉን የፈጸመው ለዛ ሰው ግን ተመጣጣኝ የሆነ ንብረቱ ሊመለስለት እንትን ሊያገኝ የሚችልበት ሁኔታዎች ይኖራሉ። እሱ በሁኔታዎች ተራዶ ቅን ልቦና ምንድነው እንዴት ነው ትክክል ነው ወይ ምን ነው የሚሉን ነገር ፍርድ ቤቱ ከግንዛቤ በማስገባት ተገቢ ሆነ ካሳ ተገቢ ሆነ ያወጣው ወጪ ካለ ያ ሰው እንዲካካስለት ወጪው እንዲሰጠው የሚደረግበት ሁኔታ ይኖራል በቅን ልቦና መሆኑ ከተረጋገጠ። በተረፈ ግን በቅን ልቦና መሆኑ ካልተረጋገጠ ግን እንደዚህ አይነት ነገር አይኖርም። ጥሩ። ሌላው አሁንም ከዚህ ጋር የሚገናኝ የአእምሮ ጉድለት ያለበት ሰው ያለ አግባብ ቢበለጽግ ከውልጅ ኃላፊነት ላይ ምን ግዴታ አለበት? ጤናማ ከሆኑ ሰዎች የሚለይ ነገር አለው? የለውም። ይሄ አሁን እንግዲህ ህጉ የፍትሐ ብሔር ህጉ ላይ ያስቀመጠ ምንድነው አላግባብ ወይ ደግሞ ይሄ ከኤክስትራ ኮንትራክቹዋል ላያቢሊቲ ምንድነው ከውልጅ ኃላፊነት እንደተመለከተ እንደማንኛውም ሰው ነው የሚቆጠረው ለሚያደርጋቸው ተግባራት በሙሉ በሶስተኛ ወገን ላይ ወይም ደግሞ ተጠያቂነትን ያስከትላል ማለት ነው። ለምሳሌ አንድ የአእምሮ በሽተኛ የሄደ ደብድቦ ምን ብሎ ሰውን ፈንክቶ አደጋ ቢያደርስ የወንጀል ተግባር ሜቢ ላይ ጠይቅ ይችላል የአእምሮ ችግር መኖሩ በደንብ ከተረጋገጠ ማለት ነው። ከዛ ባለፈ ግን ባለው በደረሰበት ጉዳት ምክንያት እዛ ሰው ላይ ላወጣው ወጪና ለደረሰው ጉዳት ለምሳሌ ንብረት መስበር ሊሆን ይችላል። እንደዚህ አይነት ነገሮች ላይ አድርጎ ከሆነ እነዚህ ነገሮች ግን ግዴታ ካለው ሀብት ንብረቱ ተጠያቂነት ወደ ኋላ ይከፍላል ማለት ነው። በሌላ አገላለጽ ሞግዚት ይሄን በተመለከተ ሞግዚቱ ወይ ማስተዳዳሪው የመክፈል ግዴታ አለበት። ያ ሲከፍል ከሀብቱ ከንብረቱ ሊሆን ይችላል ከራሱም ንብረት ሊከፍል ይችላል ማለት ነው። ለምሳሌ ሕፃን ልጅ አሁን ጉዳት አድርሶ ከ18 ዓመት በታች የሆነ ሰው ንብረት ቢሰብር ምን ቢችል ቤተሰብ አይደለም የሚከፍል እንደዛ እንደማለት ነው። እንደዛ አይነት ጉዳት ቢያደርሱ ህፃናት በነገራችን ላይ ኤክስትራ ኮንትራክቹዋል ላያቢሊቲ ተጠያቂነት ስለማያድን ማለት ነው ሁሉም ሰው። ስለዚህ ሌላ እንደዛ አይነት ነገሮች ምንም ነፃ የሚያደርገው ነገር አይደለም። ሌላው አድማጫችን ያነሱልን ጥያቄ ጋር ተያይዞ ነው ወይዘሮ ማርታ ይመስለኛል ያነሱልን የአእምሮ ጉድለት እንግዲህ በግልጽ ያልታወቀ ሰው አሁን በግልጽ የታወቀ ሰው እሺ፣ ግን በግልጽ ያልታወቀ ሰው የሚፈጽማቸው ውሎች ሊሻሩ ይችላሉ። እንዴት ነው የሚሆነው? አሁን እዚህ ላይ በጣም መሰረታዊ ነገሮች እንግዲህ በግልጽ ያልታወቀን አሁን በሰዓቱ የአእምሮ ችግር አለበት ወይ አሁን ወደ ክርክር ነው ሊገባ የሚችል። አንዳንድ ሰዎች የአእምሮ ችግር መኖሩን አውቀው ውል ሊፈጽሙ ይችላሉ ሆነ ብለው፣ አንዳንዶች ደግሞ ፍጹም ላያውቁ ይችላሉ። ከዛ አልፎ የአእምሮ ችግር አለበት ተብሎ የሚደመደብበት ቅድም ምክንያት የሰጠውሽ አለ። አሁን ከ2 ዓመትና ከምናምን ብለን የምናስቀምጣቸው ነገሮች ደግሞ አሉ። አሁን ህጉ ላይ የተቀመጡ ለምሳሌ ከ2 ዓመት በፊት ይሄ ሰው ከሆስፒታል ወይም ደግሞ በአንድ ከተማ ላይ እብድ ነው ተብሎ ማረጋገጫ ወረቀት ሊይዝ ይችላል። ይሄ ሰው ከያዘበት እለት ጀምሮ ወደ ኋላ የሚቆጠር 2 ዓመት ወደዛ በፊት ያደረጋቸው ውሎች ሙሉ ለሙሉ ፈራሽ የሚሆኑባቸው ሁኔታዎች አሉ። በዛ በማስረጃ ወይም ደግሞ እብድ ነው ተብሎ በተሰጠበት ጊዜ ውስጥ 2 ዓመት ውስጥ ማለት ነው እስከተሰጠው 2 ዓመት ውስጥ እንደዛ አይነት ነገሮችን ፈጽሞ ከሆነ ውሉ ፈራሽ የሚሆንበትና የሶስተኛ ወገን ወይም ደግሞ የቅን ልቦና ነገር ካለ ደግሞ እነሱ የሚስተካከልበት ሁኔታ አለ። ግን አሁን በጣም አስቸጋሪ ልንለው የምንችል ምንድነው ይሄ ሰው እብድ መሆኑ በትክክል መታወቅ መቻል አለበት። አሁን የማይታወቅበት ሁኔታ ሊኖር ይችላል ቅድም እንደተባለበት ላይሆን ስለሚችል ማለት ነው። ይሄ በህግ መረጋገጥ መቻል አለበት ነው። ኢሚዲየትሊ ታውቆ በፍርድ ቤት ክልከላ ወይም ደግሞ የሆስፒታል ማስረጃ መያዝ ክልከላ ላይ ያደርጉ ይችላሉ። ብዙ ጊዜ የሆስፒታል ማስረጃ ቤተሰብ ይይዝና የአእምሮ በሽተኛ ነው የሚለው መሰረዶች ይዘውም ሰዎች አሉ። ባይ ዲፎልት በነገራችን ላይ አንዳንድ ሰው ክልከላ ላይ የማይሰጥባቸው ግን የአእምሮ ችግር አለባቸው እንደዛ አይነት ተግባር ይፈጽሙ
በተለይ ከወንጀል ጋር በተገናኘ እንደዚህ አይነት ነገሮችን እንደ መከላከያ የሚቀርቡበት ሁኔታ አለ። እነዚህ ነገሮች ማስረጃ ይዘው ከተገኘ ውሉ ፈራሽ የሚሆንበት ሁኔታ አለ። በተለይ ይቺ 2 ዓመት የምንለዋ ይሄ ሰው ሰነዱን ወይም ደግሞ የአእምሮ በሽተኛ ነው ከተባለበት ወደ ኋላ የሚቆጠር 2 ዓመት ውስጥ የተደረገ ፈራሽ ነው የሚሆነው። ከ2 ዓመት ወደዛ ያለው ከሆነ ግን ፈራሽ አይሆንም ነው ብሎ ያስቀምጠው ማለት ነው ህጉ። ስለዚህ ያልታወቀ ምንም አይነት አሁን ምንም ሳይንስ ሳያሳይ በህክምና በሳይንስ ብቻ የሚረጋገጥለት አይነት ነገር ከሆነ ግን አስቸጋሪ ነው። ሰነድ ካልያዘ የአእምሮ ችግር አለበት የሚለው ነገር ካልተረጋገጠ ውሉ ፈራሽ የሚሆንበት ነገር የለም። መረጋገጥ መቻል አለበት ማለት ነው በፍርድ። ጥሩ። ሌላው በፍርድ የተከለከሉ ሰዎች ጋር ተያይዞ ከስጦታ ጋር ተያይዞ ኑዛዜ፣ ጋብቻ ሁኔታዎች እንዴት ነው የሚስተናገዱት? አዎ እንግዲህ በፍርድ የተከለከሉ ሰዎችን ስንመለከት እንግዲህ ከፍርድ ውጭ ያሉትን ለምሳሌ እንደ አጠቃላይ ችሎታ ያላቸው የሌላ ችሎታ በህግ የማከናወን ተግባር የላቸውም ተብሎ የተፈረጁ ሰዎች እነዚህ አይነት ተግባራትን ያከናውናሉ የምንለውን ስናይ የመጀመሪያው ለምሳሌ ከጋብቻ ጋር ብናነሳ አካለ መጠን ያላደረሰ ልጅ 18 ዓመት ነው ጋብቻ ሊፈጽም ይችላል። በተረፈ ግን በትምህርት ሚኒስቴር ወይም በሚኒስትር ፍቃድ በዛ በተሰጠ ፍቃድ 16 ዓመቱ ጋብቻ ሊፈጽም እንደሚችል ህጉ ያስቀምጣል። ያ ማለት ይሄ በልዩ ሁኔታ ከዛ ባለፈ ደግሞ በተለይ በአሰሪና ሰራተኛ አዋጁ ላይ እንደዚሁ ከ14 ዓመት በላይ ያለ ሰው በጣም በልዩ ሁኔታ ፍቃድ ተሰጥቶት ስራ ተግባር ለመስራት እንደሚችል ክፍያ ማግኘት እንደሚችልም የተቀመጠበት ሁኔታ አለ። በርግጥ እዛ ላይ ለዚህ የሚሰጠው የስራ አይነት ምንድነው ተብሎ የተቀመጠ ነገር አለ። መቀመጥ የሚከለከሉ አሉ፣ የሚፈቀድለት አሉ። እነዛን በህጉ ላይ የተቀመጡ ናቸው። እነዚህ ሰዎች አሁን በልዩ ሁኔታ አሁን 14 ዓመት የሆነ ሰው በልዩ ሁኔታ ስራ ሰርቶ ህጋዊ ተግባራትን ከስራው ጋር በተገናኘ ብቻ ያሉትን ሊያከናውን የሚችልበት እንዲሁም ደግሞ 16 ዓመት ደግሞ የሞላው ሰው በልዩ ሁኔታ ጋብቻ ሊፈጽም እንደሚችል ህጉ ያስቀመጠበት ሁኔታ አለ ማለት ነው። ከዚህ ውጭ ያሉት ሌሎች ነገሮች በሙሉ የስጦታ ማድረግ ምናምን የተከለከሉ ናቸው። በእንትኑ በዚህ በተለይ በአካለ መጠን ያላደረሱ ቢሰጥ ምናምን ሰዎችን ሊጎዳ ስለሚችል እሱ ወይም ደግሞ የተወሰነ የገንዘብ ሊሚቴሽን አለው። እነዛን መሰረት ያደረገ ብቻ ነው። ከአእምሮ ችግር ጋር በተገናኘ ክልከላ የተደረገባቸው ሰዎችን በተመለከተ ስጦታ ሲያደርጉ የመጀመሪያው ስጦታ የተከለከለ ሰው ተወላጆች ወይም ልጅ ነው ስጦታ መስጠት ይቻላል። ከነዛ ውጭ ላሉ ሰዎች ግን ስጦታ ማድረግ አይቻልም። ህጉ በግልጽ ያስቀመጠው ለነዚህ ሰዎች ነው ስጦታን ማድረግ የሚቻለው ብሎ አስቀምጧል ማለት ነው። ስለዚህ ከዛ ውጭ ያለ ነገር ማድረግ አይቻልም ነው ስጦታ የተከለከለ ሰውን በተመለከተ። ከጋብቻ ጋርም እንደዚሁ ያው በሞግዚቱ አማካኝነት ጋብቻ እንዲፈጸም ጥያቄ ሊቀርብ ይችላል። ግን ይሄንን ማድረግ የሚችለው ምንድነው? ፍርድ ቤቱ ሲፈቅድ ብቻ ነው። ፍርድ ቤት ፍቃድ ሲሰጥ ጋብቻ ይፈጽም ብሎ ፍቃድ ሲሰጥ ጋብቻ የሚፈጸምበት ሁኔታ ነው ያለው ማለት ነው። ስለዚህ ከዚህ ከስጦታንም በተመለከተ በዚህ አግባብ በተወካዮቹ ወይ በሞግዚት አማካኝነት ሲሰጥ ቅድም እንዳልኩሽ ላሉ ሰዎች ብቻ የሚሰጥበት ሁኔታ ነው ያለው ማለት ነው። ጥሩ። ወደ ሌላ ጥያቄ እንለፍና እነዚህ ሰዎች በውክልና ህጋዊ ተግባራትን ይፈጽማሉ ወይም ደግሞ ያከናውናሉ። የተወከሉ ሰዎች በብዛት ውክልና አይደሉም። እነዚህ ክልከላ የተደረገባቸው ሰዎች ሞግዚት ነው የሚባሉት። ስለዚህ ውክልናማ በደንብ አድርጎ የሚያቅሰው በቃ ገሌ ንብረትን ሙሉ ነገሮችን ማከናወን ይችላል፣ ተግባራዊ ህጋዊ ተግባራት ማከናወን ይችላል፣ በጊዜ ምክንያት ሊሆን ይችላል፣ ቦታው ላይ ባለመገኘት ሊሆን ይችላል። አንድን ሰው ወክሎ በቃ ይሄን ተግባር ፈጽምልኝ ብሎ የሚወክል ሰው ነው። እነዚህ ግን ተወካዩ ሳይሆኑ ሞግዚት ወይም ደግሞ አስተዳዳሪ ተብለው ነው የሚጠሩት። በፍርድ ቤት እነሱን የሚወክሉ ማለት ነው። እነሱን ሆነው የሚሰሩ በእነሱ ምክንያት የሚፈጽሟቸው ነገሮች ይኖራሉ። እነዚህን ተግባራት ሲያከናውኑ ግን ከተሰጣቸው ኃላፊነት ውጪ ቢሰሩ ወይም ደግሞ ቢያከናውኑ ምንድን ነው የሚጠየቁት? አሁን በብዛት
ልጆች ጋር ተያይዞ የምናየው ነገር አለ። ሞግዚት ወይም ደግሞ አስተዳዳሪ ከተሰጣቸው ኃላፊነት ውጪ ለምሳሌ ሞግዚት የንብረት ጉዳይ የሚመለከት ስለሆነ ሞግዚቱ ንብረቱን አላግባብ ሊያባክን ይችላል። በስነ ስርዓት ንብረቱን ላይመራ ይችላል። ከአስተዳደሩ ጋርም ተያይዞ ማድረግ ያለበትን ነገር ከጤና ጋር ከኑሮ ጋር ተያይዞ ከትምህርት ጋር ተያይዞ እነዚህ ነገሮች ሊያከናውን ይችላል። አስተዳዳሪው ንብረታቸውን ሊያባክኑ ይችላሉ። በዚህ ጊዜ ከተሰጣቸው ኃላፊነት ውጪ ቢፈጽሙ ምንድነው የሚጠየቁት ነው? አዎ እንግዲህ እነዚህ አስተዳዳሪ በተለይ ችሎታ በህግ ለማከናወን የሌላቸው ሰዎች የሚስተዳደሩት በሞግዚት ወይም በአስተዳዳሪ ነው። በመጀመሪያ ደረጃ የተከለከሉ ሰዎችን በተመለከተ ቅድም እንደተነገረው ክልከላው ይደረግልኝ ብሎ ለፍርድ ቤት ሲቀርብ ሞግዚት ልሁን ወይም አስተዳዳሪ የገሌ ልሁን ብሎ ደግሞ እዛው ጥያቄ አንድ ላይ መቅረብ መቻል አለበት። ሲቀርብ ፍርድ ቤቱ ገሌ ሞግዚት ነው ተከልክሏል፣ ከዚህ በኋላ ገሌን የሚያስተዳድር ንብረቱን እንትን የሚል ገሌ ነው ብሎ እዛ ላይ ይሾማል። በዚህን ጊዜ ፍርድ ቤቱ ክልከላ ሲሰጥ ሞግዚትነቱንም ሲያደርግ ከንብረት ጋር በተገናኘ ያስተዳደሩን እንዴት ማድረግ አለበት የሚለውንም አብሮ ነው የሚወስነው። እዛ ላይ ለምሳሌ አንዳንድ እንትን ያረጋቸዋል። ይሄ እነዚህን ተግባራት ከሱ ጋር ወይም ደግሞ ከእንትኑ ጋር አንድ ላይ ሆኖ እንዲፈጽም፣ ይሄን ተግባራት ደግሞ አስተዳዳሪው ብቻውን መፈጸም ይችላል፣ ይሄን ደግሞ ይሄ ሰውየው ብቻውን መፈጸም ይችላል፣ ወይም ደግሞ አእምሮ ችግር አለበት የተባለው ሰው ወይም የተከለከለ ሰው ብቻ ሊፈጽም ይችላል ብሎ ሊያስቀምጥ ይችላል። በመቼ ክልከላውን በሚያደርግበት ሰዓት ማለት ነው። ስለዚህ እዛ ላይ ያንን ያስቀምጣል። ከዛ በተረፈ በየጊዜው ሪፖርት ለፍርድ ቤቱ እንዲቀርብ ትእዛዝ አንድ ላይ ይሰጣል። እነዚህን ተግባራት ሳይፈጽም የንብረት መከናወን የንብረት እንትኖችን በሚያደርግበት ሰዓት የቅርብ የሆነ ኢንተረስትድ ወይም ደግሞ ማንኛውም ሰው ያየ ሰው በሙሉ ነው ይሄ ሰው ሞግዚት ሆኖ የተሾመ ሞግዚት ሆኖ የተከለከለውን ሰው ንብረት አላግባብ እያባከነ ነው አላግባብ እያጠፋ ነው ብሎ ወራሽ ሊሆን ይችላል፣ ያ ቤተሰብ ሊሆን ይችላል፣ የቅርብ ሰው እንዲሁም ደግሞ ማንኛውም ጥቅሙ ተወዳ የሚል ሰው ለፍርድ ቤት አቤት ሊል ይችላል። በዚህን ጊዜ ከዛ ተግባሩ እንዲቆጠብ ፍርድ ቤቱ ያዘዋል። በተረፈ ከስልጣኑ በላይ ደግሞ ፈጽሞ ከተገኘ ነገ ተነገራ በሌሎች ህጎች ተጠያቂ ነው የሚሆነው። ከተሰጠው ስልጣን ውጪ ከተሰጠው ተግባር ውጪ ማከናወን አይችልም። ፍርድ ቤቱ ተግባራትን በዝርዝር ያስቀምጣል። ይሄን ተግባር ይሆናል ይሄ ነው ብሎ ያስቀምጣል። ከዛ ባለፈ ደግሞ ማሁን ነገሮች እያደረገ ከሆነ በሌሎች ሰዎች ጥቆማ አማካኝነት ለፍርድ ቤት በማመልከት እንደዚህ ያደረገ ስለሆነ ከሞግዚትነቱ ይሻር ወይም ይነሳ ወይም ደግሞ ያስተካክል የሚል ጥያቄ ለፍርድ ቤቱ ይቀርባል። ፍርድ ቤቱ አስቀርቦ ጥያቄውን እንትኖችን ያደርጋል ማለት ነው። ከአካለ መጠን ያላደረሱ ሞግዚቶች ጋር በተገናኘ አስተዳደር እንደዚህ በተለይ ከንብረት ጋር ሞግዚቶችን በተመለከተ ስንመለከት አንድ ሰው ንብረት በጣም ሊኖረው ይችላል። እንዳልኩሽ በጣም ብዙ ባለ ሀብት ሆኖ ሜቢ ባንድ አጋጣሚ እናት አባቱን ሊያጣ ይችላል ወይ አቶ ገና 10 አመቱ ሊሆን ይችላል ወይ በዛ ሊያጣ ይችላል፣ ንብረት ሊኖረው ይችላል። ይሄንን እንግዲህ የሚሾም ሰው ንብረቱን በተመለከተ የሚያስተዳድረው ወይም ደግሞ ሞግዚት ሆኖ የሚሾም ሰው በአግባቡ ማከናወን መቻል አለበት። ህጉ ላይ በግልጽ የተቀመጡ አሉ ማከናወን ያለባቸው ተግባራት፣ እንዴት አድርጎ ማከናወን እንዳለበት፣ እስከ ምን ያህል ነው ማከናወን ያለበት፣ እንዴት ነው ማድረግ ያለበት የሚሉትን ሪዝነብል የሆኑ እንትኖችን ያደርጋል የግድ። ምክንያቱም ማንም ሰው የሚያደርጋቸውን ነገሮች ለልጁ አስፈላጊ የሆኑትን ነገር በሙሉ ያደርጋል። ከዛ ውጪ ኤክስትራ የሆኑ ነገሮችን የሚያደርግ ከሆነ ቅድም እንዳልኩት አንደኛ ሌላኛው ወይም ደግሞ ያ ለምሳሌ አንዱ እንደዚህ አይነት ሲሆን የፍትህ ሚኒስቴር ይላል ይሄን አይነት ችግር በህፃኑ ላይ እየደረሰ መሆኑን ባወቀ ሰዓት በአስቸኳይ እንዲስተካከል ለፍርድ ቤት ጥያቄ ላቀርብ ይችላል ይላል። ሌላውም ሰው እንደዚህ የቅርብ የሆነም ሰው በተመሳሳይ በዚህ ህፃን ላይ እንደዚህ አይነት ነገር ንብረቱ እየባከነ ነው፣ በአግባብ እያስተዳደረው አይደለም፣ ንብረቱን እያባከነበት ነው፣ ለግሉ ጥቅም እያዋለው ነው እያለ ክስ ሊቀርብበት ይችላል። ያንን ከሞግዚትነት የሚሻርበት በተረፈ ግን የወንጀል ተጠያቂነትን የሚያስከትል ይችላል። በተለይ ምን ይላል ከዚህ ከስርቆት ጋር ከሙስና ጋር ከምናምን ጋር ስናይ አንድ ሰው የሞግዚት ሆኖ እንደዚህ አይነት ተግባራትን የምሳሌ የማታለል ስራ ምናምን ሞግዚት ነው ልጁ 15 አመት 16 አመት ምናምን ሆኖት እንደዚህ ነው ምናምን ያደረገ በሱ ስር መሆኑ አስተዳዳሪ መሆኑን ያወቀ እንትን ያደረገ ማይሆን ነገሮችን የሚያደርግ አይነት ነገር ከሆነ ደግሞ
የወንጀል ተጠያቂነትን ሊያስከትል በተለይ ከንብረት ጋር በተገናኘ ጉዳት ከደረሰ የወንጀል ተጠያቂነትንም ሊያስከትል ይችላል። ግን ንብረቱን አላግባብ ያስተዳደረ አሁን ለምሳሌ ሁለት ነው ቅድም እንዳልኩሽ ሞግዚትና አስተዳዳሪ አለ። አንድ ሰው ሞግዚት አንድ ሰው አስተዳዳሪ ሊሆን ይችላል። አስተዳዳሪው ጥያቄ ሊያቀርብ ይችላል በአግባቡ ለልጁ የሚሆን ቀለብ እያቀረብክ አይደለም፣ ለልጁ የሚሆን የትምህርት ቤት እንትን እያመጣ አይደለም፣ ለልጁ የሚሆን የልብስ እንትን እያሟላህ እያመጣ አይደለም፣ አምጣ ብሎ ጥያቄ ያቀርባል። እምቢ ካለ እንደዚህ አይነት ነገሮች ካሉ ወዴት ይሄዳል? ወደ ፍርድ ቤት ነው። ስቲል ይሄንን ጉዳይ ሞግዚት አድርጎ የሾመው ፍርድ ቤት ስለሆነ ወደ ፍርድ ቤት በመሄድ እንደዚህ አይነት ነገሮች ኃላፊነት ይወጣልን ብሎ ሊያቀርብ ይችላል። በተመሳሳይ ሞግዚት ደግሞ አስተዳዳሪውን በአግባቡ ልጁን ማያበላው ማጠጣው ማይንከባከበው ጤናውን የማያረግ ከሆነ በተመሳሳይ ገንዘብ እየሰጡት እያደረገ አይደለም ብሎ ጥያቄ ሊያቀርብ ይችላል። ከዛ ከሁለቱ ባለፈ ደግሞ ሌላ ሶስተኛ ወገን ቅድም እንዳልኩሽ አንዱ ለምሳሌ የፍትህ ሚኒስቴር የሚልበት ሁኔታ አለ። እንደዚህ የፍትህ ተቋም ሄዶ ጥያቄ ሊያቀርብ ይችላል። ሌላው ማንኛውም ህፃኑ ተጎድቷል ብሎ መብትና ጥቅሙ ተነካበት ተጎድቷል ብሎ የሚል ሰው በተለይ አሁን ደግሞ በማህበራዊ ዋስትናን ብንመለከት እነዚህ አካላትም መተው ጥያቄዎችን በህፃኑ ላይ እንደዚህ አይነት ነገር ንብረቱ እያዋከለ ነው በአግባቡ ማስተዳደር እየተተዳደረ ስላልሆነ ፈራሽ ይሁን ወይ ሌላ ይሾም ብሎ ለፍርድ ቤቱ ቅሬታ ሊያቀርብ ይችላል ሊያሽር ይችላል ማለት ነው። ጥሩ ሌላው ሰዎች ችሎታ የሌላቸውን ሰዎች ተጠቅመው የወንጀል ድርጊት ቢያስፈጽሙ ምን ይጠይቃሉ? ይሄ እንግዲህ ወደ ምን ይሄዳል መሰለሽ? የወንጀል ህጉ በተለይ በአንቀጽ 32ን ስንመለከት አንድ ሰው በዋና ወንጀል አድራጊና ምናምን የምንላቸው ተግባራት አሉ። እዛ ላይ ምንድነው አንድ ሰው ምንድነው በግልጽ ያስቀመጠ የአእምሮ ችግር እንዳለበት ወይም ደግሞ የአእምሮ ችግር እንትን ያለበት መሆኑን እያወቀ ሆነ ብሎ ያን የወንጀል ተግባር እንዲፈጽም ያደረገ እንደሆነ ዋና ወንጀል አድራጊ ነው ተብሎ ስለሚገመገም ይሄ ሰው ለምሳሌ አእምሮ ችግር ያለበት ሄድና እንደዚህ አይነት ቦታ ላይ እንዲያድግ ብሎ አስተካክሎ ምን ብሎ ካላከው ይሄ ከተረጋገጠ የወንጀል ተጠያቂ ይሆናል ማለት ነው። ያንን መሰረት አድርጎ ወንጀል እንዲፈጸም የሚያደርግ ሰው በዋና ወንጀል አድራጊነት ተጠያቂ ይሆናል ወንጀል ሆኖ ከተገኘ ማለት ነው። ጥሩ ወደ አድማጮቻችን ጥያቄ እንሂድና መምህር እንዳልክ ያነሱልን ጥያቄ አብዛኞቹ ተነስተዋል። ስለ ጠቀሜታው አንስተውልን ነበረ። ይሄ በውይይታችን ተዳስሷል። ሌላው ያነሱልን ጥያቄ የሚዋዋሉ ከውል ጋር ተያይዞ የሚዋዋሉ ሰዎች ችሎታ አለመኖሩን ወይም ደግሞ ችሎታ እንዴት ነው ማረጋገጥ የሚችሉት? አሁን እንግዲህ ነገር አለ እዚህ ላይ ውል ሲዋዋሉ ቅድም የተነሳው ነገር የአእምሮ ችግር አለበት ብሎ የሚገምት ሰው ማንኛውም ሰው ኢሚዲየትሊ የአእምሮ ችግር እንዳለበት ክልከላ እንደዛ በተለይ ከባባር ንብረቶች የሚያስተዳድር ከሆነ የቅርብ ሰው የአእምሮ ችግር ስላለበት ክልከላ ይደረግልኝ እንደዚህ ብሎ ጥያቄ ወዲያውኑ ማቅረብ መቻል አለበት ለፍርድ ቤት። እንደዚህ አይነት ማስረጃዎች ማረጋገጫዎች በሌሉበት ሁኔታ ይሄ ሰው ውል ቢፈጽም ነገ ተነጎዳ ላይ አስቸጋሪ ነው የሚሆነው። አንደኛ ወይም በእጁ ላይ የአእምሮ ችግር እንዳለበት ሰነድ ከሌለ ማስረጃ ከሌለ በምንድን ነው ሰው እንትን ላይ የሚችለው? ይሄ መረጋገጥ መቻል አለበት። ስለዚህ ኢሚዲየትሊ ቶሎ ብሎ ክልከላ እንዲደረግ መወሰን መቻል አለበት ማለት ነው። እንደዚህ አይነት ነገሮች ላይ ውል ሲፈጽም እንግዲህ አንዳንዴ ውል የሚፈጽሙ በተለይ እንትኖች የውል አዋዋይ አካላት የሚጠረጥሩት ነገር ካለ ይይዛሉ። አንዳንዴ ይይዛሉ የማይሆን ነገር ሲሆን አንዳንዱ አሁን ሆነ ብሎ እንደተባለው አቅዶበት አስቦ አታሎ ሽማግሌዎችን አረጋግጦችን ማም ይዞ ሊመጣ ይችላል። እነሱ በፍርድ እስካልተከለከሉ አሁን በእድሜ ምክንያት ቅድም ያልኩሽን በማስረጃ በፍጹም ህጋዊ ተግባራትን ለማከናወን አእምሯቸው በእድሜያቸው ምክንያት ዝሏል ተብሎ ካልቀረበ በስተቀር እድሜያቸው 80 ዓመት ነው እድሜያቸው 70 ዓመት ነው ተብሎ ክልከላ ይደረግባቸው። እንደዚህ አይነት ሰዎች ምናልባት አስተዳድራለሁ እኔ ሞግዚት ሆናለሁ እኔ ጦራለሁ ምናምን በሚል አባባይ የሆኑ ቃላቶች መተው ንብረታቸውን በስጦታ በምናምን ሊሰጡ ሊያስተላልፉ ይችላሉ። እሱ ሌላ የህግ ምናልባት ቀጣይ እነዚህን በማድረጋቸውና የገቡትን ቃል ባለማድረጋቸው ምክንያት ውሉ ፈራሽ የሚሆንበት ሁኔታዎች አሉ። ያ ራሱን የቻለ ህግ ስላለው ችግር የለውም። ግን ተዋዋዩ ወገን ይሄ ሰው የአእምሮ ችግር አለበት የለበትም የሚለውን ነገር እስካላወቀ ድረስ ውል በቅን ልቦና በትክክል ከፈጸመ ምንም ይሄ ነው ብሎ ውሉን ለማፍረስ በቂ ምክንያት ይሆናል ብዬ አላምንም። ደግሞ አይደለም ማስረጃ መኖር አለበት። የአእምሮ ችግር አለበት የሚለው ነገር መቅረብ መቻል አለበት ውሉን ለማፍረስ ማለት ነው።
ጥሩ ግንዛቤ ከመፍጠር አንፃር ያሉን ነገር አለ። ህጉን አሁን ለምሳሌ አናውቀውም ብዙ። ስለዚህ ስለዚህ ህግ ከማሳወቅ አንፃር እንግዲህ ያው ህጉን ማወቅ ያው ዞሮ ዞሮ ማንም ሰው ሁሉም ሰው ሁሉንም ህግ እኩል ያውቃል ተብሎ ላይገመት ይችላል። ኃላፊነቱ ያው የሚዲያና የኛ ነው። ምናልባት እንግዲህ ህግን የማሳወቅ ኃላፊነት ማስተማር ምናምን ያለብን እኛ ነን። ዞሮ ዞሮ እሱ ራሱን የቻለ ሌላ በተለይ አሁን ፍትህ ሚኒስቴር በጣም በስፋት እየሰጠበት ያለ በተለይ ከማህበረሰብን ከማንቃት አኳያ የህግ ግንዛቤ ከመስጠት አኳያ በጣም በርካታ ስራዎችን ይሰራል። በተለይ በሶሻል ሚዲያው በምናምን እንደዚህ አይነት ነገሮችን ስለሚያደርግ እዛ ላይ በደንብ ቢከታተሉ እንደዚህ አይነት ግንዛቤዎችን ያገኛሉ ብዬ አስባለሁ። ጥሩ መምህር ዳንኤል ያነሱን ጥያቄ አለ። በተለይ በህግ አዋቂዎች አንዳንድ ነገር ሲሰራ እናያለን። ለዛ ከዛኛው ወገን ጋር ተመሳጥረው እዚህኛው ወገን ጋር ይሄኛውን ይወከሉትን ሰው እንትን የሚያደርጉበት ሁኔታ አለ። አዎ ይሄ አሁን መምህር ዳንኤል ያነሳው በጣም ማለት ይሄ ፕሮፌሽናል የሆነ እንትኖች የሚሰሩት አይነት ስራዎችን የሚሰሩ ሰዎች አሉ ነው። ይሄ በጣም እንግዲህ አንዱ ምናልባት ህሊናቸው ነው ሊይዛቸው ሊያግዳቸው የሚገባ። በተረፈ ግን በማጭበርበርና በማታለል እንደዚህ አይነት ተግባራትን የፈጸሙ መሆናቸው ከተረጋገጠ ምንም ጥያቄ የለውም ተጠያቂ ናቸው። ምክንያቱም ማንም ሰው አታሎ ይሄን ነው አረጋለሁ አሁን ቅድም የተባለው ነገር የህጉን ያቃለው ብሎ የህግ ክፍተቶችን ምናምን በመድፈን እንትን በማለት ምናምን እንደዚህ አይነት ነገሮች እንዲዋዋል እንደዚህ አይነት ሁሎችን በፈጸመ የህግ ሰው ከሆነ ሞር ተጠያቂነቱ በሱ ላይ እየጨመረ ነው የሚመጣ። ለምን ሆነ ብለህ ህጎችን አሁን አንድ ሰው እንግዲህ ሐኪም እንበል ህክምና ለምን መድኃኒት ለማን ምን መሰጠት እንዳለበት ያውቃል። እንዴት ምን አይደል እንደዚህ አይነት ተግባራቶችን ጠብቆ አንድን ሰው እንትን ቢያደርግና የሆነ ነገር ቢመጣ ነው አንተ ሐኪም ነህ በእውቀት የፈጸምከው ነው ተብለህ ትይዣለሽ። በተመሳሳይ የህግም ሰው ደግሞ ህግን እያወቀ ሆነ ብሎ ቀዳዳዎችን እየሸፈነ ምን እያለ ሄዶ እንደዚህ አይነት ተግባር መፈጸሙ ከታወቀ ተጠያቂ ነው የሚሆነው ማለት ነው። በተለይ ከኛው ወገን ጋር ተመሳጥረው ደግሞ እዚህኛው ዋናው ሰው ጋር የሚፈጽም ከሆነ ይሄ በጣም ማለት ትንሽ አስቸጋሪ የሚያደርገው እንደተባለው የህግ እውቀት ኖሯቸው ህግን ክፍተት በመጠቀም እንደዚህ አይነት ተግባራትን ይፈጽማሉ። እንደዚህ አይነት ሰዎች ደግሞ በተቻለ መጠን በመሰረቱ ሰዎች በደንብ አድርገው ሊያውቁ የሚገባ አንድን ተግባር ለመፈጸም ሲሄዱ 2-3 ሰው የቅርብ ሰው የምናምን ሰው ማናገር ማማከር አስፈላጊ ነው። በገጠራማ ቦታ ያሉ ሰዎች ደግሞ አንዳንድ አሁን መሬቶቻቸውን ለሰው ሊሰጡ ወይ እንደዚህ ሀብት ምናምን አስተላለፍ ሲፈልጉ በአቅራቢያቸው ባሉ የፍትህ ተቋማት ሄደው ያንን ነገር የምክር አገልግሎት የእንትን አገልግሎት የማግኘት መብት አለ ያገኛሉ፣ ይሰጣሉ። ተቋማትም ሄደው አንድ የፍትህ ቢሮ ላይ ወይም የፍትህ ጽሕፈት ቤት ሄደው እንደዚህ አይነት ነገር ነበረኝ እንዲህ ብሎ ቢጠይቁ እገዛ ያደርጋሉ። ስለዚህ በተቻለ መጠን ቆም ብሎ እስኪ ቆይ ገሌላ ላውራው እንደዚህ ይህን በሚመለከት ለምሳሌ ከይዞታ ጋር በተገናኘ መሬት አስተዳደር የሚመለከተው እስኪ እዛ ያሉትን ባለሙያዎች ላውራ፣ ሌሎች ንብረት ስጦታን መስጠት በተመለከተ ቤት የከተማ ቤት ከሆነ እዛ አካባቢ እስኪ መዘጋጃ ቤቶች አሉ እንደዚህም ነገር ያሉ እስኪ ላማክራቸው ብሎ ማየቱ ሞር የተሻለ ነው እንጂ እንዲያረጋግልሃለሁ እንዲያረጋለሁ ይሄ ነው ያለ በሚል ሳቢ ሰው ተጀንጅኖ እንትን ብሎ ተጠይቆ ሄዱ ነገሮችን ማድረግ ተገቢም አይደለም። ጥንቃቄ ማድረግ ያስፈልጋል። ዞሮ የራስ ጥንቃቄ ግን መሰረታዊ ነገር ነው። አብነት ያነሳን ጥያቄና የአእምሮ ህመም ያለባቸው ሰዎች ሊድን ይችላል። ይሄ መረጋገጥ ያለበትስ በባህል ነው በህክምና ነው ዝግ ነው ወይ ከዳኑስ በኋላ? ይሄ አሁን መጣበታለሁ። ይሄ እንግዲህ የመጀመሪያው ምንድነው እነዚህ ነገሮች በሙሉ የራሳቸው የሆነ እንትን አላቸው። ለምሳሌ ሞግዚትነት ከእድሜ ጋር በተገናኘ የመጣ ክልከላ እድሜው 18 ዓመት ሲሞላው ኦሬዲ ይቆማል ያልቃል። ስለዚህ ከሞግዚት ከምናምን አስተዳደር ነፃ ይሆናል። ማንንም ህጋዊ ተግባራትን ማከናወን ይችላል። በሁለተኛ ደረጃ በፍርድ ወይም ደግሞ ወንጀል ፈጽሟል ታስረው እስሩን ጨርሶ ይወጣ ሰው በተመሳሳይ መንገድ ኢሚዲየትሊ ይወጣል። እንዲሁም ፍርድ ቤቱ ደግሞ ለ2 ዓመት ለ3 ዓመት ከማንኛቸውም ማህበራዊ ወይ እንደዚህ ህጋዊ ተግባራት ተከልክለሃል ብሎ የሰጠው ፍርድ ምክንያት ልክ ያቺው 2 ዓመት አስታልቅ ያልቃል። አሁን እዚህ ላይ የአእምሮ ችግርን በተመለከተ ስንመለከት የአእምሮ ችግር እንደተባለ የሚድን አለ የማይድን ሊኖር ይችላል። እዚህ ላይ የአእምሮ ችግር ድኛለሁ
ወይም ለምሳሌ ድኗል እንበል ሙሉ ለሙሉ የዳነ ሰው ክልከላ የተደረገበት ሆኖ ግን ሙሉ ለሙሉ ድኖ ከተረጋገጠ ያ ሰው አይኔ ከአእምሮ ችግር ከነበረብኝ አእምሮ ችግር ሙሉ ለሙሉ ድኛለሁ ስለዚህ ከሞግዚት አስተዳደር ነፃ ለሆነ ብሎ ጥያቄ ሲያቀርብ ፍርድ ቤቱ ያንን ሲያረጋግጥ ከሞግዚት አስተዳደር ነፃ ያደርገዋል እንዲሁም ሌላው ሰው ተሽሎታል ደና ነው ስለዚህ ነፃ ይሁን ብሎ ሲያደርግ ያ ነፃ ይሆናል በተረፈ ያው ሞት ምናምን የመሳሰሉት ደግሞ ሲሞቱ ቶታሊ ይቆማል ማለት ነው ጥሩ ማርታ ያነሳችንን ጥያቄ ቀደም ሲል በርግጥ አንስተናል በጠቅላላ ያለ መልስ መስጠት ብዬ ነው እሺ የተደበቀ የአእምሮ ችግር ያለባቸው ውል በሚገቡበት ጊዜ እንዴት ሊስተካከል ይችላል አው ቅድም ያልኩሽ ነው የተደበቀ አሁን አንድ ሰው የአእምሮ ችግር አለበት ተብሎ የሚገመትበት ህጋዊ ግምቶች ተቀመጡ አሉ ቅድም ያልኩሽ አንዱ በአንድ አካባቢ ወይም ደግሞ በከተማ አካባቢ በሆስፒታል ወይም በዛ አካባቢ እንትን ማስረጃ የያዘ ሰው ሁለተኛ ደግሞ በቀበሌ ወይም ደግሞ በገጠራማ በሆኑ ቦታዎች ቀበሌዎች ደግሞ ከ2000 ነዋሪ በላይ 2000 እና ከዛ በላይ ነዋሪ ባለበት እዛ አካባቢ ያለው ማህበረሰብ ይሄ ሰው እኮ የአእምሮ ችግር አለበት ብሎ በአካባቢው በልማድ የሚነገር አይነት ሰዎች ከሆኑ የአእምሮ ችግር አለባቸው ብሎ ህግ ግምት ይወስዳል ከነዚህ ጋር የተደረጉ ውሎች ፈራሽ የሚሆኑባቸው ሁኔታዎች አሉ ሶስተኛው ግን በተረፈ ግን በዚህ ሁኔታ ባልተረጋገጠበት ሁኔታ ወይ በሰነድ ማስረጃ ቅድም እንዳልኩሽ ይሄ በአካባቢ በህክምና ወይ በእንትን የአእምሮ ችግር አለበት ተብሎ ባልተገመተበት ሁኔታና እንዲሁም በቀድሞ 2000 ሰው በሚኖርበት የቀበሌ አካባቢ ላይ ያሉ ሰዎች አእምሮ ችግር አለበት ተብሎ የማይወራበት ሰው ላይ የተደረጉ ውሎች ግን በኋላ ላይ ሲገኝ የአእምሮ ችግር እንዳለበት ቢረጋገጥ ከዚህ ጋር ግምቱ ህግ እንደ ግምት ስለማይወስደው ሙሉ ፈራሽ የማይሆንበት ሁኔታ አለ ይሄንን የራስ ተነቃቂ ነው የሚወስደው ማለት ነው ጥሩ አንድ የመጨረሻ ጥያቄ ታታችንም ስለሄደ ማርታውንም ሌላኛው እናቶች አረጋውያን በተለይ በገጠሩ አካባቢ መሬታቸውን አሳልፈው የሚሰጡበት ሌሎች እንዲያርሱላቸው ምናምን እንደዚህ ይመስለኛል ጥያቄያቸውና ቢባክንባቸው እንዴት ነው ይሄንን እንደ ባለፈው ምናልባት ካንቺ ጋርም እዚህ የሰራ ነው ይመስለኛል ከገጠር መሬት ጋር በተገናኘ ከገጠር መሬት ጋር በተገናኘ አዲስ ይወጣ ራሱ ይቻል አዋጅ አለ እዛ አዋጅ ላይ ምንድነው የገጠር መሬትን አሁን ከዚህ በፊት በነበረ ምንድነው አረጋውያን ምን ይሆናሉ ጦርሻለሁ እንደዚህ ያርግልሻለሁ እንዲህ ያርግልሃለሁ በሚል ሳቤ ይዙታቸውን ሰዎች ይወስዱና ብዙ ጊዜ ሲበድሏቸው ምስሎቹ ይገኛሉ ያው ሲሞቱ መሬቱን የሚወስዱበት ሁኔታ አለ አሁን ባለው ሁኔታ ግን ለምሳሌ አንድ ሰው ጦራለሁ ወይም ደግሞ በስጦታ መሬቱ ይሰጠኝ እኔ ጦርሻለሁ እኔ ላስተዳደር ወል ሲሄድ እዛ ያለው መሬት አስተዳደር አካል ላይ ሄዶ ጸድቆ ነው ያ ተግባራዊ የሚሆነው ያንን ለማጽደቅ የግድ የህግ ባለሙያ አለ የመሬት ይዞታ አጠቃቀም ባለሙያ አለ እነሱ ቁጭ ብለው አይተው ያስፈልጋቸዋል ሴትዮዋ እንዴት ናቸው ምናምን የሚለው ነገር በሙሉ ከግምት በማስገባት የምክር አገልግሎት እሳቸው በዚህ ሰዓት ጧሪ ቀባሪ ያስፈልጋቸውም ራሳቸውን ችለው እንትን ማለት ስለሚችሉ አትችልም ብሎ ሊከለከል ይችላል እንደዚህ አይነት ነገሮች ደግሞ ጥንቃቄ እርምጃ እንዲወሰድበት ክትትል የሚደረግበት ሁኔታ ስላለ አሁን ባለው ሁኔታ ያው ስጦታ ቅድም እንደተባለው ስጦታ ተደርጎ ስጦታውን በአግባቡ ያ ሰው በገባው ቃል መሰረት እየፈጸመ ካልሆነ ፈራሽ የሚሆንበት አማራጭ ስላለ ወደሚመለከተው አካል መሄድ ነው እንጂ ዝም ብሎ ቁጭ ማለት አያስፈልግም ማለት ነው ጥሩ አርማቻችን ሰዓታችን ስላለቀ ብዬ ነው አርማቻችን እንግዲህ በዛሬው ዝግጅታችን ህጋዊ ተግባራትን የመከናወን ችሎታ ላይ ነበር ትኩረታችን የችሎታ ማጣት የሚያስከትሉ ሁኔታዎችን በተለይ ከእድሜ ጋር ተያይዞ ከአእምሮ ህመም ጋር ተያይዞ ዘርዘር ያሉ ጉዳዮችን አንስተናል በፍርድ የተከለከሉ ሰዎች ጋር ተያይዞ ከነዚህ ጋር ውል መፈጸም እንዴት ይሆናል እንዴት ነው ህጋዊ ተግባራትን የሚያከናውኑት የሚሉትን ዝርዝር ነገሮች በውይይታችን ዳሰናል ለነሱ ደግሞ ሞግዚት ወይም ደግሞ አስተዳዳሪ የሆኑ ሰዎች ከተሰጣቸው ኃላፊነት ውጪ ቢሰሩስ ምንድነው የሚጠየቁት በፍርድ የተከለከሉ ሰዎች ጋር ተያይዞ ስጦታ ኑዛዜ እንዴት ነው የሚስተናገዱት የሚሉት ነገሮች በውይይታችን ዳሰናል እንግዲህ ህጋዊ ተግባራትን ማከናወን ችሎታ በራሱ ምንድነው የሚለው ግንዛቤ አግኝታችኋል ብለን ተስፋ እናደርጋለን አቶ አበበ ጌታሁን ናቸው ማብራሪያ የሰጡን በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው በድጋሚ አቶ አበበ በጣም ነው ማመሰግነው እሺ ማመሰግናለሁ
በሚቀጥለው ሳምንት በሌላ የህግ ጉዳይ እንጠብቃችኋለን። አሪተገኔ ውይይቱን መራው አብዱል ከሪም ኑሪ ፕሮግራሙን አስፈጸመ። ሃይማኖት ቴክኒኩን ተቆጣጠር ነበረ። ስለነበረን ቆይታ በጣም አመሰግነን። ጤና ይስጥልን።